ፊገሬቲቭሊ ያወራው ነገር ስላለ እሱንም በኋላ ላይ እናሰራለን። ሌሎች አላወራሁም። ሳላወራ ሰዎች ሀሳብ እንዲህ ያላችሁ ብሩ ሰዎች እኔ እኮ መድረክ እኮ ማመቻቸው ለእናንተ ነው። እውቀት ያላችሁ ሰዎች መጣችሁ ወደ መድረክ መጠቀም አለባችሁ። ሀገርህ ናት። በሀገር ጉዳይ ሀሳብ መስጠት አለብህ። ሳይለንስ ሊያደርጉ ሲሞክሩ ሊያሸማቁ አንተም ማሸማቀቅ መልመድ አለብህ። ሀገርህ ናት። ካልሆነ ሀገርን ያሳጡሃል። ሞክሮ ያው የከሸፈ ነገር ማለት ነው። ኦኬ ብዙ ሚሊዮኖች አሉ እዚህ ውስጥ ያሉ ሰዎች። በጣም ደስ የሚል ነገር። ወደ ሞሼ ልምጣና ሞሼያችን ጠፍተሃል። ቴዲ እንዴት ነህ? ማነው? እሺ ያንተስ ሀሳብ ምንድን ነው? አልተመቸኝም። ለዛ ነው ብዙ ነገር ተነካክቷል። ለመሐመድም መጀመሪያ ሲያወሩት የነበረው ከዛም ደግሞ አሁንም የት ነበር ሲያወራ ከመሐመድ የተወሰነውን ሀሳብ ቅድም የደቡብ ክልል ላይ ስለተወራው ነገር በተወሰነ እንትን ልበልና አሁን የት ነበር ካለውም በተወሰነ እንወስድለታለን። እንደገና ደግሞ እሱንም ራሱ ወይ ደግሞ የት ነበርክንም ተጠየቅ ማደርገው ወይ ደግሞ መሞገተው ነገር አለ። ምንድነው የደቡብ ክልል ሁኔታ ከመሐመድ ጋር ማስበው ወያኔ የደቡብ ክልልን ሁኔታ ወይ ደግሞ ቲፒኤልኤፍ ስልጣን ላይ ያለ የደቡብ ክልልን ሁኔታ ከራሱ ኢንተረስት እና ከራሱ ፍላጎት አንጻር የቃኘበት መንገድና ብልጽግናም ከራሱ ኢንተረስት እና ፍላጎት አንጻር የቃኘበት መንገድ የተለያየ ነው። የመጀመሪያው እንዴት ነው? በዚህ ነገር ላይ 2022 ላይ ጽሁፍ ስፔሻሊ ደቡብ ክልል ላይ የሞከርኩት ጽሁፍ አለ፣ እልክልሃለሁ፣ እሱን ታየዋለህ። ምንድነው እኔ እንደሚገባኝ የኢህአዴግ ውስጥ የነበሩ ሱፐር ፓወር የነበራቸው ኦህዴድ፣ ብአዴን እና በህዝብ ቁጥር ትንሽ ቢሆን ቲፒኤልኤፍ ነበር። ቲፒኤልኤፍ ይህን ኃይል ለማመጣጠን በህዝብ ቁጥር የሚያንሰውን ኃይል ከሌሎቹ ጋር መሳ ወይ አቻ ሆኖ ለመቅረብ ሲል ደቡብ ክልልን አንድ ቋት ውስጥ አደረገ። አንድ ቋት ውስጥ ለገቡት ለደቡብ ክልል ብሔር ብሔረሰቦች አንድ ነገር ሰጣቸው። ነፃነታችሁን፣ ቋንቋችሁን ሰጥቻችኋለሁ፣ ከነበራችሁበት ባርነት አውጥቻችኋለሁ የሚል ትምህርት ሰጣቸው። ይህን በመመንዘር እዛ ቋት ውስጥ ለሚቀጥሉት 27 ዓመታት 20 ዓመታት ሚዛን እንዲያስጠብቁለት አደረገ። አንድ ምሳሌ ልስጥ። ከአብይ አህመድ ጋር የነበረውን የምርጫ ክርክር ላይ ሽፈራው ሽጉጤን የተጠቀሙበትን መንገድ ታስታውሳለህ። ኦኬ። ከዛም በፊት በየፓርላማ በነበሮቻቸው አንዳንድ ክርክሮች ላይ መሰረታዊ የሆኑ ልዩነቶች ላይ የደቡብ ክልል ለቲፒኤልኤፍ ሚዛን አስጠባቂ ሆኖ እንዲቀጥል አድርገዋል። ስለዚህ ክልሉ እንዳይፈርስ የሚፈልጉበት ምክንያት እኔ በጣም ክልሉ እንዲፈርስ ፈልግ ነበር ከመጀመሪያም ጀምሮ። ምክንያቱም ክልሉን በመበተን የቲፒኤልኤፍን ስልጣን ማቀጨጭ እንደሚቻል አምን ነበር። ፓወሩን መገደብ እንደሚቻል አምን ነበር። ስለዚህ ቅድም ያነሳችሁት ሲዳማ ላይ የተደረጉ ጭፍጨፋዎች፣ ሎቄ ላይ የተደረጉ ነገሮች፣ አንዳንድ አካባቢ የክልል አደረጃጀት ጥያቄዎች ሲነሱ ኩርኩም የሚበዛው ቀድሞ ኤሊቶቻቸውን በማንሳት ከፋ አካባቢ፣ ሸካ አካባቢ ከሲዳማ በፊት ነበር። እነዚህ አካባቢዎች ላይ የነበሩትን ነገሮች ሁሉ ማፈን የሚመጣው ቲፒኤልኤፍ ቀድሞ ይሄን የሚዛን ማስጠበቅ ፖለቲካ ሊሰራ ስለነበረ ነው። ኦኬ፣ ይሄን እዚህ ላይ ከመጣን ታዲያ ብልጽግና ወደ ስልጣን ሲመጣ ሊቀጥል የፈለገው ይሄን ነበረ። ምክንያቱም ብልጽግና ሞስትሊ በነገር ላይ የቲፒኤልኤፍ ከስልጣን መውረድ ወይ ደግሞ የቲፒኤልኤፍ ከስልጣን መወገድ ብዙ ኢትዮጵያ ውስጥ ጮቤ ካላስረገጠው ክልል አንዱ ደቡብ ክልል አካባቢ ነው። ምክንያቱም ኒውትራል ነበር በዛ ግጭቶች ውስጥ፣ በዛ ብጥብጦች ውስጥ፣ አማራ ክልል በሚደረጉ ነውጦች ውስጥ፣ አፋር ክልል፣ ሌላም ጋምቤላ፣ ቤኒሻንጉል፣ ሶማሌ በዙር በ27 ዓመቱ ችግሮች ደርሶባቸዋል። በመጨረሻዎቹ 5 ዓመት በነበሩት አፕሴን ዳውኖች ውስጥ ኮንስታንትሊ ስቴብል ሆኖ የነበረው የደቡብ ክልል ነበር። ስለዚህ መንግስት ተቀየረ አልተቀየረ በዘለቄታዊነት እያየው ፊል እያደረገው የነበረው እሳት ስላልነበረ ከኑሮ ውድነት ከምናምን እንደሌላው ብሔር ብሔረሰብ ይሆናል። ግን ፖለቲካሊ ልዩ የደረሰበት ነገር ስለነበረ የመንግስት መቀየርና አለመቀየሩ ልዩነት አልነበረውም። ስለዚህ ብልጽግና ሂሳብ ሰርቶ የመጣው ይሄን ስታተስኮ ጠብቆ መሄድ ነበር። ይሄን ስታተስኮ ምን ሆኖ ከሸፈበት? ነፃነት እንደመጣ ሲገባው ክልሉ ላይ ያለው 56 ብሔር ነፃነት እንደመጣ ሲገባው
ይሄን ኦፖርቹኒቲ ይሄን ክፍተት ይሄን የታሪክ እጥፋት ክፍተት ለመጠቀም የክልልነት ጥያቄውን አጀንዳውን መዘዘ። ኦፖርቹኒቲው ተገኘ እዛ ቦታ ላይ። ኦኬ ክፍተት መጥቷል። የመንግስታት መቀያየር ክፍተት አለ። የሲስተም መቀያየር ክፍተት አለ። ስለዚህ ይሄን ዩቲላይዝ ማድረግ አለብኝ አለ የየክልሉ ኤሊት ወይ ደግሞ በደቡብ ክልል ስር ያሉ ክልል የሚጠይቁ ኤሊቶች። አጋጣሚው የተመቸ ነበር። ብልጽግና ከሰራው ስሌት ጋር ተጋጨበት ማለት ነው። ስለዚህ ክልሎችን ሲፈቅድ ኦኬ መፍቀድ ግዴታ ሆነበት። ሲፈቅድ ግን በእኔ ምልከታ ነው አሁን የምጨምራት፣ ሲፈቅድ ግን ከራሱ ከኦሮሞማ ፖለቲካ ጥቅም አንጻር ነው የሚፈቅደው። ምሳሌ ልሰጥ ይችላል። ኦኬ የጉራጌ ህዝብ ክልል ይጠይቃል። የጉራጌ ህዝብ መሳ ለመሳ ከኦሮሚያ ጋር የድንበር የመሬት ጥያቄዎች አሉት። ኦኬ ለምሳሌ የዛሬ 4 ዓመት ነው 5 ዓመት አካባቢ ወልቂጤ ላይ የዛሬ 100 ዓመትና 200 ዓመት ገዳ ስርዓት ይከበር ኢሬቻ ይከበር ነበረ። እንደዚህ አይነት ተብሎ ወልቂጤ የሚለው ስም ራሱ ኦሮምኛ ስም ነው። ያው በጅማና በአዲስ አበባ መሃል ስለሚገኝ ወልቂጤ ማለት ወልቂጡማ እኩሌታ ስለሆነ ከዛ ጋር ተያይዞ ብዙ ነገር በጽንፍ ባወጡ ከኦሮሚያ በተነሱ ኢሊቶች ይነሳ ነበር። ስለዚህ የጉራጌን የክልልነት ጥያቄ ልትመልስ የምትችለው ከኢንተረስት አንጻር ቃኝተ ነው እንደ ኦሮሞ ብልጽግና። ስለዚህ ምንም ላያሰጋ የሚችለውን የቤንች ማጂ አካባቢ ክልል ትሰጣለህ። ከነጭ ሳር ጋር ሊያከራክርህ የሚችለውን የጋሞን ክልል ላትሰጥ ትችላለህ። በተመሳሳይ ከሀዲያ ጋር ከሌሎችም ጋር የክልልነት ጥያቄ ምናልባት በሌሎች ድሮ ከመዋጥ ጋር ከምናምን ጋር ከመስፋፋት ጋር ተያይዞ በመጡ ጉዳዮች ላይ የታሪክ መዛባቶች ወይ ደግሞ ቀጥታ ነገሮች ባሉበት ላይ ሂሳብ ልትሰራበት ብትችለው ቦታ ላይ ልትሰጥ ወይ ላትሰጥ ትችላለህ። ስለዚህ ክልል ላይ የተሰጠ ያለው ኢንተረስቱን እጠብቅበታለሁ፣ ስልጣን ላይ እቆይበታለሁ ወይ ደግሞ እንደ ፕላን ቢ ስልጣን ባጣ እንኳን ሁለተኛ የማስበው ነገር አለ። እሱን መጥቀስ ስለማልፈልግ ነው። ሁለተኛ የማስበው ነገር አለ። ያን ነገር እንዴት ለማሳካት ይጠቅመኛል አይጠቅመኝም ከሚለው ተለክቶ ነው ክልል እየተከፋፈለ የሚሰጠው እንጂ ስለጠየቁ ስለሚገባቸው የተሰጣቸው የለም። ስለሚገባቸው ከተሰጠ እንዳነሳችሁ ሀዲያም፣ ወላይታም፣ ከምባታም ከነ አፋርም ከነ ሶማሌም ባላነሰ ክልል የመጠየቅ መብት አላቸው። ኢትዮጵያ ውስጥ ከ12 ሚሊዮን በታች የሆኑት ሞርዛን ከ80% የሚሆኑት ብሔር ብሔረሰቦች ቁጥራቸው ከዛ በታች ነው። ግን ክልል የሚለውን የሚጠይቀውን መሰረታዊ ነገር ያሟላሉ፣ መሰጠት ነበረበት። የሚመነዝሩት ግን ከኢንተረስት አንጻር ነው። ይሄን በዚህ ልለፈው። ከሱ የምወስደው ከመሐመድ ለጉራጌ ያልሰጣቸው የድንበር ይገባኛል ጥያቄዎች ስላሉ እንዲሁም ደግሞ በተለያዩ መንገዶች ስለሚዋሰኑ ነው ያልከው። እንደዛ ነው ያልከው። የድንበር ጥያቄዎች አሉ። እኔ አሁን ፍራንክሊ ለመናገር ማለት የጉራጌ ሰው እንደዛ ከሆነ የኦሮሚያ ክልል ከማንኛውም በተለየ ሁኔታ ከሲዳማ ጋር ይዋሰናል። ለምሳሌ የጉራጌና የሲዳማ የተለያየ ነው። ለምሳሌ ጉራጌ ከቲፒኤልኤፍ ጀምሮ በነፍጠኝነት የሚከሰስ ህዝብ ነው። ማለት ምንድን ነው? በብሔራዊ አንድነት ላይ የማያወላዳ አቋም አለው ብሎ ቲፒኤልኤፍ ራሱ ዱላ ሲያሳድርበት የነበረ ህዝብ ነው። ከመርካቶ እንዴት ኪካውት እንደተደረገም እናውቃለን። ሲስተማቲካሊ ተመሳሳዩን ይሄ መንግስት ያደርገዋል። ጂኦግራፊካል ፕሮክሲሚቲው ብቻ ሳይሆን የዛ ህዝብ ካልቸራል ፖለቲክስ ሂስትሪው ምንድን ነበረ፣ ከሀገር ምስረታ አንጻርና በሀገር ኮንሲስተንሲ ውስጥ ሀሳቡ ምንድን ነበረ ነው። የኦሮሞ ፖለቲከኞች የብሔር ፖለቲካን የሚሰሩበት ሂሳብ። ለምሳሌ ጉራጌን ስትወስድ ጉራጌን ላለፉት 100 ዓመት 200 ዓመታት ከኢትዮጵያ እንደ መቆም ጋር ያለው ኢንተረስት ምንድን ነው የሚል ጥያቄ ይጠይቅልሃል። ኦኬ ይጠይቅልሃል። ሀዲያ በኢትዮጵያ ባለፉት 100-200 ዓመት በሀገር ምስረታ ሂደት ውስጥ እንደ ሀገር ካለው ምስረታ ውስጥ ምንድን ነው ኢንተረስቱ፣ ፍላጎቱ፣
ሲያራምድ የነበረው ሐሳብ ምንድነው የሚለው ይተነተናል። በዚህ ሂደት ውስጥ ሲዳማንም ጨምሮ ሲዳማንም ስላልክ፣ ስለዚህ ይሄን ኢንተረስት በመውሰድ ነው የሚተነትኑት እንጂ ጂኦግራፊው ብቻ ከሲዳማና ከኦሮሚያ ጋር ስለተዋሰነ ኦር እነዛ ሁለቱ ስለተዋሰነ በዛች ላይ ብቻ ተመስርቶ አይደለም። የፖለቲካል ሂስትሪ ኢንተረስታቸው ምንድን ነበረ? በሀገር ምስረታ ላይ ይሄ ሴንትራል በሆነ ሀገራዊ ማንነት ላይ የነበራቸው አስተሳሰብ ምናምን የሚባለው ይገመገማል። ከዛ ጋር ተነስቶ ነው ሂሳብ የሚወራረደው። ልቀጥል ቴዲ? መቀጠል ይችላል። አይ እኔ እንግዲህ ባዶ ነው። እሺ በደንብ እናወራለን። የሌሎቹንም ታሜም የሚያወራው ነገር ስላለ ሰዓት ላለመውሰድ ነው። ቅድም ቴዲ አንተ ተናግረህ በነበረው ላይ እኔ አንተ ስትናገር ማልስማማው ነገር አለ። ኤሊት ቲዮሪ ሁል ጊዜ 100% የሆነ ሀሳብ ይዞ ገበሬውና ህዝቡ ላይ ይጭናል፣ ከዛን ህዝቡ ይከተለዋል ማለት አይደለም። አዎ ኤሊት ቤስ ቲዮሪ ነው የሚደረገው፣ ፖለቲክስ ነው የሚደረገው። ለምሳሌ አንተ ባነሳው ምሳሌ መውሰድ እችላለሁ። የ1966 አብዮትን ወስደን ጥያቄው መነሻው የመሬት ላራሹ ጥያቄ ነው። የመሬት ላራሹ ገበሬው እኔ ተበድያለሁ መሬቴ ተወስዶ ለጭሰኛ የፒዛንት ስርዓት ነበረ ነው። ስለነበረ በነገር ላይ አንድን ሀሳብ አንስተ የምትሸጠው የሚገዛ እውነተኛ ጉዳዩን የሚፈልገው ሲኖር ነው። ምናልባት ልታረግ የምትችለው እውነተኛውን ጉዳይ የውሸት ቀለም ትቀባና ወርቅ አስመስለ ልትሸጠው ትችላለህ። ወርቅ መምሰሉ ግን አይቀርም። ስለዚህ ለምሳሌ የመሬት ቲዮሪ የመሬት ጥያቄ ነበረበት፣ የዛ ትውልድ አባል የመሬት ጥያቄ ነበረበት። በዛን ጊዜ የተነሳው ኤሊት የመሬት ጥያቄን እንደ ዋነኛ መንቀሳቀሻ መሳሪያ አድርጎት አጀንዳ አድርጎ ኤሊቱ ተነሳው። ይሄ ፋክት የነበረ ጥያቄ ነው፣ የመሬት ጥያቄ ነበር። ኦኬ። ስለዚህ ሁል ጊዜ ኤሊቱ የሚያነሳው የሆነን ሀሳብ አንስቶ ህዝቡ ጋር በመበተን ግዛኝ ትገዛኛለህ ከዛ ትከተለኛለህ አይደለም። ይሄ ላይ የምንስማማ ከሆነ አሁን በብሔር ብሔረሰቦች መካከል ያሉ ጥያቄዎችም ሁሉም ኤሊቱ ከባዶ ኪሱ እያወጣ የመነዘራቸው ሳይሆን ጥያቄዎቹ እንደ እውነትም የህዝብ ሆኖ ኤሊቱ ግን እንደ ፍላጎቱ ሊለጥጣቸው ሊያጠባቸውም የሚችሉ ናቸው። ይህን በዚህ ነጥብ ላይ መስጠት ፈልጋለሁ። ለየት ነበርክ? ስለዚህ ምኒልክ ጡት ቆርጧል የሚለው የኤሊቶች ቲዮሪ መጠነኛ መሻሻል አድርገውበት ሊሆን ይችላል እንጂ ቤዙ እውነትነት አለው ወደሚለው እዛ ካንተ ነገር አይደለም። ምክንያቱም ምኒልክ ጡት እንዳልቆረጠ እኔ የመጽሐፍ ምሳሌ አመጣለሁ። ኦኬ። አንተ አሁን ስትናገር የተወሰነች እውነት ይዘው ይለጥጧታል ወይ ቀለም ይቀቧታል እንጂ እውነትነቱ ግን እንዳለ ነው ስላልኩ። አዎ ለምሳሌ ጦርነት ነበረ፣ የሚኒሊክ ኤክስፓንሽን ወደ ሳውዝ ነበረ። ይሄ ጦርነቱ እውነት ነው። የዚህ የጦርነት ኩነት አለ። ኦኬ። ጦርነቱ ነበረ። አርሲ ላይ ከባድ መራር ዘመቻ ነበረ። ወላይታ ላይ ዘመቻ ነበረ። ከፋ ጋር ኪሸረቾ ጋር ዘመቻ ነበረ። ኢሚር አብዱላሂ ሀረር ዘመቻ ነበረ። እነዚህ ጠንካራ ጦርነት የተካሄዱባቸው ቦታዎች ናቸው። ጦርነቱ ነበረ። ይሄን ጦርነት በመጠቀም የበሬ ወለደ ታሪክን ልጽፍ ትችላለህ። ልክ የመሬት ላራሹን ታሪክ በመጠቀም የመሬት ላራሹን የመንግስት የስርዓቱን ስሪት ወስደ አማራ በድሏል ብለ እንደምጽፈው ማለት ነው። መሬትን አማራን የነጠቀው ብለው እንደተጻፉት ማለት ነው። ስለዚህ መነሻው ሀሳብ ልክ ነው። ጦርነት ባይኖር ኖሮ ጡት ቆረጣ አይኖርም። እኔ እኮ ሁሉ ጊዜ ከኦሮሞ ፖለቲከኞችም ጋር ስከራከር ወይ ደግሞ ስጽፍ የምለው ምንድን ነው የሚኒሊክ ጦርነት ነበረ፣ ጡት ቆረጣውን ያልነበረው ነው። በጥይት ገሎኛል በል እዛ ላይ ልንስማማ እንችላለን። ጦርነት ውስጥ የነበረ ባለን ኦኬ። ያልነበረ ታሪክ ግን ራሱ ኦሮሚያው በዛ በአርሲ ጦር ውስጥ ሆኖ ታሪክ ሲመዘግብ የነበረ ራሻዊ ጸሐፊ በጻፈው ጽሁፍ ምንድነው የሚለው? ነጋሶ አይ ቲንክ ነጋሶ ዳንዲ በሚለው መጽሐፉ እንደገና በፕሮፌሰር መራራም የህይወቴ ምስቅልቅል በሚለው መጽሐፉ ላይ የጠቀሰው ይመስለኛል። ምንድነው የሚለው? አንድም የተቆረጠው ጡት እዛ ውስጥ ላይ እንደውም ይላል። እንደውም ያ ሰውዬ ሲናገር እንደውም ከካልቸር እና ከባህሪ አንጻር ሌሎቹ ይሄን ያደርጉ ነበር። ዳንዲ የነጋሶ ጊዳዳ መንገድ ዳንኤል የተረጎመው ማለት ነው። ስለዚህ እውነቱ አለ፣ ጦርነቱ አለ፣ ጡት ቆረጣውን ደግሞ ትጨምርበታለህ። በጦርነቱ ላይ ብንከራከር ማክሲመም የምንፋታው ካሳ በመክፈልና ወይ ደግሞ ይቅርታ በመጠያየቅ ነው። ባልነበረ ታሪክ ላይ ስለሚሆን ግን ጡት ቆረጣው ያልነበረ ስለሆነ እንደተጨቃጨቀ እንዘልቃለን። ይሄ ነው። ለየት ነበርክ ደግሞ መናገር ትንሽ ሀሳብ መስጠት የሚፈልግ ብዙዎቹን አሁን ያወራቸውን ነገር እንደ አንድ አማራ እና ሀገር እንደሚወድ ሰው
የምደግፈው ነው። የማልደግፈው ምን መሰለህ? የዚህ የብሔር ፖለቲካ ጠንሳሹ ኢትዮጵያዊ ብሔርተኛ አይደለም ወይ? ኢትዮጵያዊ ብሔርተኛ ነው። ቴዲ ብዙ ጊዜ በተለይ የኢትዮጵያን የድህረ አፄ ኃይለ ሥላሴ በኋላ ያለው ድህረ አብዮት ያለውን ታሪክ በደንብ ታውቀዋለህ። ስታወራም በተደጋጋሚ ሰምቻለሁ። እና የብሔር ፖለቲካ ውልደቶች የመጡት ወይ ደግሞ የብሔር ኢንተረስቶች የመጡት ራሳቸውን በኢትዮጵያዊ ብሔርተኝነት ከሳሉ አብዛኛው ድርጅቶች ውስጥ ነው። ወይ ደግሞ ሀገር መክሸፍ የጀመረችው ብሔራዊ ድርጅቶች ሀገርን ተቆጣጥረንበታል፣ ሀገር ልንሰራ ነው፣ ልናጠነክር ነው ባሉበት በዛ ዘመን እኮ ነው። ምሳሌ መስጠት ይችላሉ። ደርግ ስልጣን ላይ ሲወጣ ስልጣን እስከወጣበትም ጊዜ ድረስ እኔ የብሔር ድርጅት ነኝ አላለም። እኔ ሌላ ትንታኔ ልንሰጥ ይችላል። እነሱ ያሉትን ነው የምነግርህ። ኢትዮጵያዊ ነኝ፣ የኢትዮጵያን ብሔራዊ ጥቅምና አሁን የተነበርክ የሚያወራውን ቋንቋ በማርክሲዝም እና ሌኒኒዝም ቀለም አስውቦ ያወራናል፣ ስለ ሀገር ማለት ነው። ያን ማድረጉ ሀገርን ከመውደቅ አላገዳትም። ምክንያቱም ደርግ ጨፍጫፊ መንግስት ነበር። ደርግ ሲጨፈጭፍ ብሔር አይጠይቅም ስላልክ ሀገር ይቀጥላል ግን ማለት አለ። በነገር ላይ እኔን ብሔሬንም ጠይቆ ገደለኝ፣ ብሔርንም ሳይጠይቅ ገደለ፣ በኢትዮጵያዊነትም ገደለ ነው። የመገደሉ ጥሩነትና በኢትዮጵያዊ ባንዲራ መቀበሩና በሌላ ነገር መቀበሩ ልዩነት የለው፣ ሞቷል። ስለዚህ መክሸፍ ተጀምሯል። መኢሶንን ውሰድ። መኢሶን ራሱን ኢትዮጵያዊ ድርጅት ነኝ የሚል ነው። ኢህአፓም ራሱ ኢትዮጵያዊ ድርጅት ነኝ የሚል ድርጅት ነው አይደለም? እነዚህ ኃይሎች ራሳቸውን በህብረ ብሔራዊ ፖለቲካ ውስጥ የቃኙ ድርጅቶች ናቸው። እያንዳንዳቸው ግን በኋላ ላይ ለተፈጠረው የብሔር ውጥንቅጥ የአንበሳውን ድርሻ ተጫውተዋል። በረከት ስምኦን ምንድን ነበር? በረከት ስምኦን እኮ ኢህአፓ ነበር። መኢሶን ቤት የነበረው፣ ኢጫት ቤት የነበረው፣ አብዮታዊ ሰደድ ውስጥ ከነ መንግስቱ ኃይለማርያም ጋር የነበሩ እነዚህ ሁሉ በኋላ ላይ እኮ ኦነግ ቤት ሮጠው ገብተዋል። የእነዚህ ትሩፋቶች አይደል እንዴ? በዛው ኢህአፓ ቤት የነበሩ ወያኔ ቤት የገቡም ሻቢያን ቤት የገቡም ግለሰቦች ነበሩ፣ ድርጅቶቹ ሞተው ማለት። ስለዚህ እንደ ሀገር አሁን ለመጣንበት ነገር ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው አካል ላለፉት 70 እና 60 ዓመታት ሀገር የማስተካከል ኃላፊነት ተሰጥቶት ከሽፏል። እንደገና ደግሞ አሁን ደግሞ በዚህ ዘመን ላይ መጥቶ አንድም ነገር ሞክሮ አላሳየንም። ሲናገር ሲበሳጭ እንዲህ እያደረጉ ነው ሲል ይመቻል። ኦኬ ፕራክቲካሊ ምንድን ነው ያደረጋችሁት? ለምሳሌ ግንቦት ሰባት በረሃ ነበረ፣ ብሔርተኛ ድርጅት የህብረ ብሔራዊ ድርጅት ነኝ የሚል ነው። ምንድን ነው ያደረገው? ከሽፏል። ብራዘር አንተን እንደ ሰዓት የምታስቆመኝ እየተነጋገርን ነው። 2 ደቂቃ አለ። ሀሳቤን አናጠበኝ ማለት ነው። ስለዚህ ቴዲ የምለው ነገር ለየት ነበርክ ነው። አሁንም ከሽፏል። የህብረ ብሔራዊ ኃይል ነኝ የሚለው እያደረገ ያለው ነገር የለም። በመክሰስ ነው የሚኖረው። ታንጀብል የሆነ ነገር አሳይተ አማራጭ ነገር ይዞ አልቀረበም። ከቀረበም ፌክ ነው። ባለፉት 60 እና 70 ዓመታትም እንደ ሀገር ለመጣንበት ችግር የአንበሳውን ድርሻ ይወስዳል። ታይም እንደ አንተ ምንድነው ይሄ ሰው ከየት ነው የመጣው? ቴዲ እኔ እኮ ከየት ነው የመጣው? እኔ ማንም እንደዚህ አይወናጨፍብኝም። ሰዓታት ይወናጨፍብኛል እንዴ? ልታወራ መሰለኝ የመጣው እኮ ወንድሞች ጋር ተረጋግተህ እንዴ ይቆጣኛል እንዴ? ኧረ በስመ አብ። እሺ ቀጥል፣ ጨርስ። ኦኬ እሺ፣ ያው ከሞላ ጎደል ጨርሻለሁ። አናጥበኝ ሀሳቤን። አንተ 2 ደቂቃ ስላልከኝ 1 ደቂቃ እያየሁ ነው ሰዓት እዚህ ጋር ስላደረኩኝና ሀሳቤን ጨርሻለሁ። ቴንኪው ሁላችሁም ስላዳመጣችሁ ቴንኪው። ቅጥረኛ ወይ እናቴ አባታችሁ ቅጥረኛ መስላችኋል እንዴ? ጀስት በመልካም ፈቃደኝነት እኮ ነው። ጀስት ከፍቼ ነው እኮ እያወራን ያለ ነው። አመስግነህ መቀመጥ ነው ያለብህ። በቃ እድል ሲሰጥ ታወራለህ። ወንድም ስትናገር አድምጠዋል። አንተም ደግሞ እሱ ማድመጥ አለብህ። የግድ የእሱ ሀሳብ ከአንተ ጋር መስማማት የለበትም። ይሄ የውይይት ባህላችን እኮ መዳበር አለበት። እኔ በነገራችን ላይ ትልቁ ያዳበርኩት ነገር በህይወት ዘመኔ በሚዲያም ስራ ስሰራ የሚቆረቁሩኝን ሀሳብ እንኳን መስማት ነው። ሰው የሚቆረቁረን ያልተመቸን ሀሳብ ካልሰማ እኮ ሰው አይደለም እንዴ? ከአንተ ጋር በሀሳብ የሚለየውን ሁሉ ገላለሁ፣ አጠፋለሁ። እንደ ጠላት እያየን እኮ ነው ችግር ውስጥ የገባ ነውና ቴንኪው ሞሼ። ዶክተር ታሜ ወደ አንተ ልምጣ።
አመሰግናለሁ ቴዲ። ሰላም ናችሁ ሁላችሁም? በጣም ይቅርታን ቆይቼ ስለገባው ስላልተመቸኝ ነው። መሀል በድንገት ሲከፍት አንተ ስታወራ ነበር፣ የግድ መግባት አለብኝ የገባው። ያ የቤቱን ዳንነቱን መጠበቅ ያስፈልጋል። ተከባብረን ብናወራ ደግሞ ጥሩ ነው፣ ብዙ አድማጮች ስላሉ። በየት እንደሚጀምር አላውቅም፣ ግን አንተ ብዙ ነገር ስታወራ ሰምቻለሁ ቴዲ። መሐመድንም ሁለታችሁንም የተነበርክን በነበረው አንድ ነገር ብቻ ሌሎቹን በሙሉ ይቀበላለሁ። ከሱ ጋር ምንም የፖለቲካ ሀሳብ ልዩነት የለኝም። አንድ ግን ደጋግሞ ከዚህ በፊትም ያወራ አሁንም ለእኔ ግልጽ ያልሆነልኝ ነገር አለ። ወደፊት ግልጽ እንዲያደርግልኝ ጠይቀው። የብሔር ፖለቲካ ችግር ፈጣሪ አድርጎ ነው የሚያወራውና የብሔር ፖለቲካን ደግሞ ገፊው ኃይል የብሔርተኞች እንዲሆኑ አድርጎ ነው ብዙ ጊዜ የሚያቀርበው። ግን ለእኔ አይደለም። የብሔር ፖለቲካን ገፊ ኃይል ብሔርተኛ አይደለም ወይም የህዝብ አይደለም። የብሔር ፖለቲካን ገፊ ኃይል ሁል ጊዜ ስልጣኑን የሚቆጣጠር ኃይል ነው። ለምን ካላችሁኝ አሁን ብልጽግና የብሔር ፖለቲካን መቀየር ቢፈልግ ሌሎች ነገሮችን እኮ ህዝቡ ሳይወድ በግድ ያደርጋል ወይም ያሳምናቸዋል ወይም የሆነ ነገር ይፈጥራል። ስለማይፈልጉ ምክንያቱም እነሱም በስልጣን ላይ የሚቆዩት በዚህ መንገድ ብቻ ስለሆነ የብሔር ፖለቲካ እንዲጠረግ አይፈልጉም። ብልጽግና ቢወገድና ሌላ ሚስተር ኤክስ መጥቶ ቦታ ቢይዝ ራሱ በብሔሩ ነው የሚዋጋው። ለምን ስልጣን ላይ የሚቆዩበት በግሩፕ ነው ኮረፕሽኑ የሚሰራው። እርስ በራሳቸው ሴኪሪቲያቸው፣ ዳንነታቸው፣ መመኪያቸው የሚያወሩት ነገርና የሚያራምዱት አይዲዮሎጂ ሳይሆን ህዝቡ ወዷቸው ስላልሆነ የተቀበላቸው በዛ በኩል ስለሚጫኑ እሱን እንዲጠፋ አይፈልጉም። ስለዚህ ከኢትዮጵያ ህዝብና ከብሔርተኞች ትንሽ እንተውና ምንም ስልጣን የላቸውም። የብሔር ፖለቲካ በኢትዮጵያ ውስጥ እንዲቆይ የሚያስችል አቅም ያለው ህዝብም ብሔርተኛም የለም። ለኔ ማንንም ቢጠራ ስልጣንና አቅም ያለው የታጠቀው መሳሪያ ያለው ሪሶርስ ያለው መኔጅ የሚያደርገው መንግስት ብቻ ነው። ስለወደደው ነው የሚያቆየው። ስለዚህ መቀየር ይችላል። በነገራችን ላይ ኤኒ ታይም የኢትዮጵያን ህዝብ መቀየር እንደሚችል በብዙ ነገር አይተናል። ምክንያቱም ህዝቡ ሳይፈልግ የሚያደርግ ነው። ወደ አንድ ጥያቄ ልመለስ። ብዥታው አለ ኢትዮጵያ። አሁን እዚህ ቤት እንኳን ብዙ ብዥታ አለ። አንዱ ብዥታ የብሔር አንድ ሀገር የብሔር ፖለቲካ ነው ያለው ስንል ምን ማለት ነው የሚለውን ኢቨን ኦፕሬሽናል ዴፊኒሽን በደንብ ማወቅ ያለብን ይመስለኛል። ሶስት አይነት የብሔር ፖለቲካ ነው ያለው። አንደኛ ሙሉ በሙሉ ኮንስቲትዌንሲ ነው ባይዘ የብሔር ፖለቲካን ዲፋይን የሚያደርገው። ኮንስቲትዌንሲዎችን እንዴት ትፈጥራለህ ነው። በቋንቋ የምትፈጥራቸው ከሆነ ብሔር ፖለቲካ እንለዋለን። በቃ ይህንን ማንም ሰው እኔ ዴፊኒሽኑ ሄዳችሁ ተመልከቱ። አንድ ነገር የብሔር ፖለቲካ ነው የምንለው አንድን ኮንስቲትዌንሲን በብሔር በቋንቋ ይከፍታል እንጂ የኔ ሀዲያነቴ ሀዲኛን ስለሚናገረው አይደለም። ሀዲኛን ማለት ሀዲኛ ስለሚናገር እንጂ ሀዲያ ስለሆንኩ አይደለም። አማራ ክልል ተወልጄ እኮ ወይም ኦሮሚያ ክልል ተወልጄ ሀዲያ ሊሆን ይችላሉ። የእነሱን ቋንቋን ስለሚናገር ግን ሀዲያ ሊሆን አልችልም። በዛው ቋንቋ ነው። ሊንግዊስት ፋክተር ነው ኮንስቲትዌንሲን የሚፈጥረው። በዚህ ኮምፕሊትሊ በብሔር ብቻ የሚደራጁ ሀገራት አሉ። የመጀመሪያ ግሩፕ ናቸው። የተወሰኑ ክልሎቹን ግን በብሔር የሚፈጥሩ አሉ። እንደነ ኢትዮጵያ አንድ ስቴት ብቻ በብሔር የሚፈጥሩ አሉ። ኦኬ። ስለዚህ ሶስት አይነት አፈጣጠር ነው ያለው። ኢትዮጵያ መሀል ላይ ነች። ለምን? በቋንቋ ብቻ የፈጠሯቸው ክልሎች አሉ። በደቡብ እንደ ደቡብ እንደ አማራ ክልል ሌሎች ብሔሮች አሉ። ኦሮሚያ ክልል እንኳን የለም። እንደዚህ የተፈጠሩ አሉ። ስለዚህ ከሶስቱ አንዱ ስለሆነ እኛ የብሔር ፖለቲካ አለ እንላለን። በዓለም ከጀርመንና ከአሜሪካ ውጭ ሌሎች ሀገራት በሙሉ የብሔር ፖለቲካ ሴንስ አላቸው። አትሊስት አንድ በዛ ግሩፕ የተመሰረቱ ግሩፖች ስላሉ። ግን አሁን በጣም የገረመኝ ኢትዮጵያ ውስጥ የብሔር ፖለቲካን ሲያመጡ ግሩፖችን ክልል አደረጉ። ይሄ ክልል የሚለው ነገር በጣም አለርጂ ነው። እዚህ ቤት በተደጋጋሚ አንተም ቅድም ስታወራ ሁሌ የሚሰማው ምንድን ነው? ክልል የሚለው ቃል ብዙ ሰውን ይረብሻል። ምን እንደሆነ አይገባኝም። ክልል ማለት አንድ ኮንስቲትዌንሲ ማለት ነው። በቃ ከዚህ ያለፈ ትርጉም ከሰጠን ነው የምንቸገረው። ህገ መንግስቱ ራሱ አንቀጽ 46 እና 47 ላይ ክልልን ሲመሰርት አንድ ቋንቋ የሚናገር ህዝብ ከጠየቃ ክልል ይሆናል ይላል። ኢት ዛት ሲምፕል። የምትሰጠው ስልጣን ነው ያንን ክልል ጉድ የሚያደርግ። አየህ፣ በኢትዮጵያ ውስጥ ለክልሎች የተሰጡ አንቀጽ 52 ላይ ያለው ጉዳይ ነው ክልሎችን ያስታጠቃቸው። የኢትዮጵያን አንድነትን አደጋ ላይ ጣለው። የተነበርክ ሌሎቻችሁ አንተ የምትሰጠው ስልጣን እንጂ ሂንድ ውስጥ እኮ ክልልን በቋንቋ መስርተዋሉ። ናይጄሪያ ውስጥ እኮ በቋንቋ አለ። ምን ስልጣን ሰጠ ነው ግን ጥያቄው። ፌዴራል መንግስት ምን ስልጣን ነው የሰጠው? ህገ መንግስቱ ምን ስልጣን ነው የሰጠው ነው እንጂ የሚለየን አንድን ብሔር በቋንቋ ስለመሰረት አምባገነን ሆኖ ሲዳማ በሲዳምኛ ቋንቋ ስለተመሰረተ ኮረፕት ናቸው፣ መንግስታቸው በአውሮፕላን በቻርተር ይሄዳል። ዲስ ኦል ነንሴንስ ነው፣ አይገናኝም በፍጹም። ለሲዳማ ክልል ግን ህገ መንግስቱ የሰጠው ስልጣን ምንድን ነው ነው? እዚህ ነው የምንከራከረው።
ለኔ ለክልሎች የተሰጡ ስልጣኖች በጣም ገዝፎ ይሄዳና ከሌላ ዓለም የተለየ ነው ብዬ ነው የሚያስበው። ምክንያቱም የጃርማ የትም ሀገር ሄድ አንተ የምትኖረውን ካናዳን ፖይንት ባይ ፖይንት ጊዜ ኖረውን ብናወራው ከኢትዮጵያ ቶታሊ ይለያል። ኢትዮጵያ ማልታይ ናሽናል ሀገር ነች። ካናዳ ማልታይ ካልቸራል ሀገር ነች። there is big difference በእነዚህ ሁለቱ ቋንቋዎች። ስለዚህ ኢትዮጵያ ውስጥ ክልል መሆን በቃ ታሪክ የሚመጥር ኖ ህገ መንግስቱ ነው ዋናው ጉዳይ። ህገ መንግስቱ ላይ እነዚህን ክልሎቹን ምን ስልጣን ሰጣቸው? ምንድነው ማንዴት የሚያደርጉት? አንዱ እሱ ነው። ሁለተኛ የፌዴራል መንግስትና የክልል መንግስት ያላቸው የስልጣን ኢንቴግሬሽን እና ልዩነታቸው ነው። እዚህ ላይ ነው እንጂ ትልቁ ጨዋታ ያለው ክልል አለመሆን ጉዳይ አይደለም። ግን አሁን እኔ በጣም የሚገርመኝ እዚህ ቤት ስናወራ የኢትዮጵያ ክልሎች በምን መስፈርት ነው የተፈጠሩት? ኦሮሚያን ክልል ያደረገው መስፈርት ሀዲያን ለምን ነው ክልል ማድረግ ያልቻለው? ዶንት ቴል ሚ አባውት ዘ ነምበር። የሀዲያ ህዝብ የቤኒሻንጉልና የጋምቤላን ደምራ በሁለት ብታባዛ የሀዲያን ቁጥር አይሆንም። አር ዩ ቶኪንግ አባውት ዘ ባጀት? ምንድነው የተለየ ጥቅም አለው ጋምቤላ ውስጥ? ለምንድነው የነሱ ባጀት ጥያቄ ውስጥ ያልገባው? ቅድም በጣም በተደጋጋሚ ስታወሪም because this misleading the people። ኢትዮጵያ ውስጥ ፖለቲካ ኮሬክት እንዲሆን ከፈለገን በእውቀት ነው ነገሮችን ማውራት አለብን። ለምሳሌ ጋምቤላ ውስጥ ምን አይነት ወርቅ ነው የተገኘው? ክልል ሆኖ የራሳቸውን ባጀት ችሎ አንድም ቀን ያስተማር ችግር የለም፣ የሆስፒታል ችግር የለም፣ የምንም የደሞዝ ችግር የለም። how could you relate this thing with ሀዲያ ክልል ስለሆነ ነው ባጀት የሌለው የሚለው ቋንቋ እጅግ በጣም የተሳሳተ ድምዳሜ ነው። ሌላ ጨዋታ አለው እዚህ ውስጥ በደንብ መነጋገር አለብን ማለት ነው። ስለዚህ ደቡቦች አትውጡ እያለ ጠቅላይ ሚኒስትር እየለመናቸው ክልል ሆኑ። ጠቅላይ ሚኒስትር እኮ ደቡብን ክልል አላረገም። የሀዲያ ህዝብ ክልል አይደለም። የሲዳማ የወላይታ ህዝብ ክልል አይደለም። የጉራጌ ህዝብ ክልል አይደለም። ክላስተሩን የፈጠረው ታንኪዩ መሐመድ ዛሬ በደንብ አስቀምጠዋል። ክላስተሩን የፈጠሩት ክላስተርን ለመፈጠሩ ራሱ እኮ ህዝቡ አልቀበልም ብሎ ተናንቆ ስንት ችግር ውስጥ ገብቶ ስንቱ ታስሮ የትግራይ ጦርነት ሲከፈት የሀዲያን ህዝብ እኮ በኮማንድ ፖስት ነው ሲገዛ የነበረው ፌዴራል መንግስት። ስለዚህ አገሬን መጀመሪያ አድነን እንምጣ ብሎ ሄዱ እንጂ በዛ ተረሳሰ እንጂ በጣም በከፍተኛ ሁኔታ የተወጣጠረ ሁኔታ አልነበረም። ትሄድ ነበረ እንጂ ፌዴራል መንግስት ግን ከትግራይ ጋር ባደረገው ጦርነት መጀመሪያ ሀገራችን አድነን እንምጣ ክልል ሰከንድ ኢሹ ብሎ ነው የመጡት እንጂ ሲዳማ ስንት ህዝብ አልቆ ነው። ኦኬ ስንት ህዝብ አልቆ ራሱ 27 ዓመት አልተሰጠም። 27 ዓመትም እኮ ስለኮነነን ነው ከስልጣን ያባረር ነው። 27 ዓመት የሲዳማ ህዝብ ወጣቶች ተረሽኖ ስላለቁ ክልል ስላሰልጣቸው የደቡብ ህዝብ ሲጮ የነበረው የተወገደው እኮ በዚህ ምክንያት ነው። አንዱ ደቡብ ህዝብ ላይ the same thing ለመድገም ከመጣ አንድ መንግስት that's a big mistake። ስለዚህ ክልል መውጣትንና ለማንኛውም የሀዲያ 4 ሚሊዮን ህዝብ ባጀትን የሚበጅተው እኮ በውስጡ ላለው ሲቪል ሰርቫንት ነው። ምናልባት 100 ሺህ ሊሆን ይችላል። የኦሮሚያ ሲቪል ሰርቫንት 2 ሚሊዮን ሊሆን ይችላል። የኦሮሚያ ባጀት ለ2 ሚሊዮን ነው፣ የሀዲያ ደግሞ ለ100 ሺህ ነው። መሀል ላይ ያለፉት 27 ዓመታት ለሲዳማ ክልል አልተሰጠም ብለን ስለኮነን ነው ኢህአዴግ ከስልጣን የተወገደው ነው ያልከው? የሲዳማ ህዝብ ቅሬታ ነበረው። ኦኬ ቄሮ ሙቭመንት በሚያደርግበት ሰዓት በኋላ ላይ ፋኖ በሚቀላቀል ሰዓት የሲዳማን የክልልነት ጥያቄ እንደ ኢሹ አንስተዋል። ኢሹ ነበር 27 ዓመት ሙሉ ኖ ትግሉ ላይ አሁን የፌዴራል መንግስቱን በመነቅነቅ በተደረገው ትግል ላይ የክልልነት ጥያቄ አንስተዋል ወይስ ሌላ ነው ያነሱት? it was one of the questions among all those things። የክልል ጥያቄ ብሎ ጽፎ ጎዳና ላይ አልቆም ካልከኝ የክልል ጥያቄ ከነዛ ጥያቄዎች ውስጥ አንዱ ነው። ህዝቦች ቆይ በህገ መንግስቱ መሰረት እኮ ባጀቱን ለኔ ተዋው። የባጀቱ ሁሉ ጊዜ ስህተት ነው። ምክንያቱም አፋር ባጀቱን ችሎ ከመራ ሀዲያ ማይመራበት ምንም ምክንያት የለም። ክልሉን ደግፋለሁ እኔ ብለው መሰለኝ አሁን ያለፉት 27 ዓመታት ጠይቆ አልተሰጣቸውም። ክልል መጠየቅ ህገ መንግስታዊ መብታቸው ነው። ተወደደም ተጠላም ግን የክልልነት ጥያቄ መፍትሄ ያገኘው አሁን በዚህ ዘመን ነው አይደለም? ጥያቄያቸው መልስ እንኳን አገኘ ከተባለ ያገኘማ አሁን ትሄድ ምንድነው አገኘ ስትል ጥያቄ ምንድነው? የክልል ጥያቄ ተመለሰ የምትል ሲዳማ የህዝብ ጥያቄ የክልል ጥያቄ በክልል የመደራጀት ጥያቄ ጠይቅ ነበር አልከኛል። አይ እኔ ሲዳማን አይደለም ሌሎች ጥያቄዎችን ነው። ሌሎች የሲዳማ ጥያቄ ተመልሶለታል በክልል የመደራጀት ከምን በኋላ ማለት ሲዳማ እኮ 2011 ላይ የብልጽግና መንግስት እኮ ስልጣን ያለው 10 ላይ ነው። እስከ 11 ላይ
ስንት ጊዜ ሰው ተገሏል፣ ስንቱ ታስሯል። ከዛ በኋላ እኮ የግድ መሄጃ ሲያጡ ነው ምርጫ። እኔ ሚስጥሩን እንገራችሁ ብዙዎቻችሁ ያላወቃችሁት ሲዳማ እንደሚሉት ባለፉት 150 ዓመታት የክልልነት ጥያቄ ስንጠይቅ ነበርን ይለዋል። እንግዲህ አይ ዶንት ኖ ሲናገሩ የሰማሁትን ነገር። ከሁሉም ጊዜ ደግሞ በበለጠ ባለፉት 27 ዓመታት አምርረው በክልል የመደራጀት ጥያቄ ሲያቀርቡ ነበር። ሁሉም ህዝብ እንደሚያውቀው በዚህ ተጨፍጭፈዋል፣ ተገለዋል። መልስ ግን አላገኙም። ቲፒኤልኤፍ ከ4 ኪሎ ተገፍቶ ከገባ በኋላ የለውጡ መራሹ መንግስት ወደ ስልጣን ከመጣ አብይ አህመድ ወደ ስልጣን ከመጣ በኋላ የሲዳማ ህዝብ የክልልነት ጥያቄ ጠየቀ። አውቶማቲካሊ መቀሌ ላይ የተደረገው ምንድነው ካልክ የክልልነት ጥያቄ እውቅና ሲያገኙ ወይም ደግሞ ሲፈቀድላቸው ሪፈረንደም ተዘጋጅቶ ምናልባት የምታስታውሱ ካላችሁ ከሲዳማ ክልል ባንዲራ ጋር ተመሳሳይ የሆነ ኬክ አሰርተው ነው መቀሌ ላይ የቆረሱት። የሚያስታውሳለ ታስታውሳላችሁ? መቀሌ ላይ የሲዳማ ክልል ባንዲራ የተሰራ ኬክ እንደቆረሱ። ባለፉት 27 ዓመታት ያልሰጣቸውን ጥያቄ እንዴት ዛሬ ሴሌብሬት ያደርጋሉ? ቅድም አንድ ወንድሜ እዚህ ጋር አስጠቅስ እንደነበረው እዚህም እዛም ኢንስታቢሊቲ በመፍጠር የለውጡን መንግስት ወይ የሚሉት ራሳቸው ያመጡትን መንግስት በሁለት እግሩ እንዳይቆም የማዋከብ ስራ ይሰሩ ነበር። እንኳን ደስ አላችሁ ብለው የቲፒኤልኤፍ ሰዎች ኬክ ቆርሰዋል። ባለፉት 27 ዓመታት የት ነበሩ? ለምን አልመለሱላቸውም ነበር? ታንክ ዩ። ቲፒኤልኤፍ ከስልጣን ሲወገድ አይደለም ሲዳማን፣ ወላይታን፣ ሀዲያን፣ ሌሎችንም ለማታለል ሞክረዋል። ቲፒኤልኤፍ በጀርባ በኩል መጥቶ የኬኩን ምስል አሳየ ማለት የሲዳማ ህዝብ ጥያቄ ቀርቷል ወይ የሀዲያ ጥያቄ ስህተት ነው ማለት ግን አይደለም። ቲፒኤልኤፍን የሀዲያ ተቀብሎ ነበር እንደ ከስልጣን ጋር ተወረደ በኋላ የሀዲያውን አይደለም ፓላሲ ስላለ ነው። እዚህ ለምሳሌ ቲፒኤልኤፍ ከስልጣን ስለተወገደ አብይን ጠቅላይ ሚኒስትር አብይን ከስልጣን ለማስወረድ ሁሉንም በሮቹን አንኳኩተዋል። ደቡብ ህዝቦችንም ሳይቀር እያንዳንዳችን ጋር እየደወለ ብዙ ሰዎች ጋር እየደወለ 27 ዓመት ውስጥ ዘግቶ ደቡብ ክልል በአዋጅ ቁጥር 7 2019 ዓ.ም 5 ክልል ነበር። አንድ ከመሆኑ በፊት ልክ ህገ መንግስቱ ሊጸድቅ አካባቢ ነው በአንድ ስልክ ጥሪ ነው እነዚህን 5ቱንም ክልሎች ሀዲያ፣ ጉራጌ፣ ሆሳና ነበሩ። ሐዋሳና ጌዶ ሐዋሳ ነበሩ። ወደ ከፋ ይዛ ነበሩ። ኦሞዎች አንድ ጋር ነበሩ። ይሄንን ሁሉ በአንድ ስልክ ነው የዘጉት። ከዛ በኋላ ምን እንዳደረጉ እናውቃለን። በተለይ ሀዲያዎች በደንብ ያውቁታል። በምርጫ ሲሸነፍ በጥይት ይረሸናቸው። ደቡብ አፍሪካ ዛሬ በእግር ገብቶ በጫካ ያለቁ የሀዲያ ልጆች ቢኮዝ ኦፍ ቲፒኤልኤፍ ነው። ቆይ ቲፒኤልኤፍ ልክ ከስልጣኑ ሲወገድ ጠቅላይ ሚኒስትር አብይንና ፓርቲውን ለመዋጋት ስል እነዚህ ሰዎች ጋር ሁሉ መጥቷል። ትላንትና የሰራቸው ረስቶ ደዝሚን ዛት ግን ያንን አደረገ ማለት የሀዲያ ህዝብ ልክ እነዚህ ሰዎች 27 ዓመት ያልሰጡትን ይዞ ስለመጡ ከነዛ ጋር የተያዘ ነው ማለት ግን አይደለም። ይሄ በተለይ እኔ ባጀትና እንደዚህ አይነት ቲፒኤልኤፍን ዛሬም የሚከሰው ነኝ እኔ ከብልጽግና ይሄ እንዴት መሰለህ ይገባው ቲፒኤልኤፍን ቢከስ አሁን የክልሉ ጥያቄ የገባው እንዴት መሰለህ ላስተካክልህ። ቅድም አለው ከመሐመድ ጋር ሳወራ አሁን ያለው መንግስት ለብሔሮች የመለሰው ጥያቄ የለም ሲል እንደ ምሳሌ በተነሳው ነው። ቢያንስ በክልል የመደራጀት ጥያቄያቸው የተመለሰላቸው አሉ። ከነዚህ መካከል ሲዳማ ተባለ እንጂ የሀዲያ በክልልነት የመደራጀት ጥያቄ ተገቢ አይደለም ምናምን አላልኩም። እኔ በነገራችሁ ላይ ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ በክልል የመደራጀት መብት አለው። ህገ መንግስታዊ መብታችሁ ነው። በዞን ምክር ቤት አስጸደቀ። ቴዲሻ ይኸውልህ ሀዲያ በክልል ይደራጅ፣ ጉራጌ ይደራጅ እያልኩ አይደለም። ፕሪንሲፕል ይኖረን ነው። ይኸውልህ ፕሪንሲፕል ይኖረን። መሪያችን ምንድን ነው? ትግራይን ክልል ያደረገው መሪ ለምንድን ነው ሀዲያን ክልል ማያደርገው? ተቀራራቢ ህዝብ ያላቸው አፋርን ክልል ያደረገው ጉዳይ ለምንድን ነው ወላይታን ክልል የማያደርገው? ፕሪንሲፕል ይኖረን ማለት እንጂ ሀረርን ክልል አድርገህ ሀዲያን ዞን ስታረግ በዞን ባጀት እንደማትችል 4 እና 5 ሚሊዮን ህዝብ በዞን መኔጅ እንደማታረግ ታውቃለህ። ሂዩጅ ፒፕል ነው። የራሱ ፖሊሲ ያስፈልገዋል። የራሱ ህገ መንግስት ያስፈልገዋል። ከፌዴራል መንግስት ጋር መደራደር አለበት። ይህንን ህዝብ በተማረ ኃይል ኢትዮጵያ ውስጥ ከፍተኛ ሬሾ ያለበት አካባቢ ነው። ወጥቶ መስራት አለበት። የተለያዩ ፖሊሲዎች
ደቡብ ኦሞ ላይ የምትቀርጸው ፖሊስ እና ሀዲያ ውስጥ የምትቀርጸው ፖሊሲ ኮምፕሊት የተለያየ ነው። አፋር ክልል የምትቀርጸው ፖሊስ እና ሀዲያ ውስጥ አንገናኝም። በህዝብ ቁጥርም በተማራ አይልም። ይሄንን ህዝብ በዞን ውስጥ አጭቃይ አፍና ይዘ መብቱ ተሰጥቷል የዚህ ህዝብ ብትል ጆክ ፕሪንሲፕል ይኖረን ነው እንጂ ሀዲያ ክልል ይሁን ብዬ ኦሮሞ ዞን ይሁን እያልኩ አይደለም። ፕሪንሲፕላችን ምንድነው ነው? ሀዲያን ዞን ስታረግ ሀረርን ክልል ስታረግ ፕሪንሲፕሉ ምንድነው? በዛ ላይ ደግሞ ይሄ ሁሉ በጣም የከፋ ሆኖ ሳለ ሀረሮች እንትን ጀስት ስንት 100,000 እንኳን የሚሞላው አይመስለኝም ባጀታቸውን እስከ አፍንጫ ተጠቅሞ የሚችሉ ህዝቦች ሆኖ ሳሉ ሀዲያ ግን የራሱን ባጀት አይችልም የሚል እንትኑ በጣም ነው የሚረብሸኝ። እና እኔ አሁን በአጭሩ የተወሰኑ ነገሮችን ላውራውልህ። ቅድም ማን እንደሆነ እዚህ በደንብ ገልጸዋል። እያንዳንዱ ሴንተርን የሚቆጣጠር ኃይል ክልልን ሲሰጥ ሀብት ሲያከፋፍል ምንም ሳይቀር ኢቨን ሴኩሪቲዎቹን ሲያደራጅ ከራሱ ጥቅም ጋር ነው የሚሄድ ያ ፓርቲ፣ ህዝቡ አይደለም። በዛ ስልጣን ላይ ያለው ኃይል ደቡብን 54 ብሔር በነገራችን ላይ ክልል እንሁን ብሎ ጠይቆ አያውቅም። ደቡብ ውስጥ 6 እና 8 በ5 እና 6 ሚሊዮን ከዛ በላይ ህዝብ ያላቸው ዞኖች አሉ። ምንም ብታወራ ምንም ፋላሲ ብትጠቀም በዞን ሌቭል ማኔጅ ማድረግ አትችልም ይሄንን ህዝብ እንጂ 54ቱም ብሔር ክልል እንሁን ብሎ አይደለም። አንዳንድ ጊዜ ሰው ፋላሲውን ዞር አረጉና 56 ክልል እንስጣቸው ይላሉ። አልጠየቁማ። ደቡብ ውስጥ ግን በነገራችን ላይ ከዚህ በፊትም አውርቻለሁ። ኢትዮጵያ ውስጥ የኢትዮጵያ 92% ኦፍ ዘ ፖፑሌሽን ምናልባትም 12 ብሔር ነው አሁን ባለን ህዝብና ቤቶች ቆጠራ። ከዚሁ 7ቱ ደቡብ ውስጥ ነው ያለው። ይህንን ህዝብ ዞን ውስጥ ይዘ ምንም መብት የለም ብለህ አፍነ ይዘ የሚጠይቀውን ሁሉ እየረሸንክ እያባረርክ እያሳደድክ የምትኖር ከሆነ ፕሪንሲፕል ነው እንጂ የሌለክ የክልልነት ጥያቄ አይደለም። ክልል ማለት እኮ ኢቨን አማራን ኦሮሚያን እኮ ትላልቅ ክልሎች ናቸው። 5 እና 6 ማድረግ ነው ያለብህ። ከኛ ያነሱ ለምንድን ነው የሚረብሻል? ናይጄሪያ እኮ 36 ክልል ነው ያለው። አድሚኒስትሬሽኑን ነው የሚያስተካክለው እሱ። ምን ታሪክ ነው? ሂንድ ምንድነው? ስዊዘርላንድ እኮ 8 ሚሊዮን ህዝብ ነው። 26 ክልል አላቸው። 8 ሚሊዮን ህዝብ ምናልባትም ሶማሊያ ክልል ህዝብ ማለት ነው። 26 ክልል አላቸው። ይሄ ምንም የሚረብሽ አይደለም። ለክልል ግን ምን ስልጣን ነው የሚሰጠው ነው? በቋንቋ አደራጅተን ሌሎች ህዝቦች በፖለቲካ ውስጥ ተሳትፎ እንዳይሰሩ ከልክልሃል። እሱን አስተካክል ነው እንጂ ማለት አለብን። ህዝቦች ወደ ህዝቦች ቀረብ ያለ አስተዳደሪ መፍጠር ጥቅም ነው ለዚህ ሀገር። ስለዚህ በዛ በኩል ብናይ ጥሩ ነው። ሌላኛው በተለይ ኢህአዴግንና ወይም የኢህአዴግ ዘመን ፖለቲካንና የብልጽግናን ዘመን ፖለቲካ ፍጹም ለይተን ማለት መቻል አለብን። የኢህአዴግ ዘመን ፖለቲካ ልክ ከደርግ ገለበጠ፣ አገሪቷ በማታውቀው መልክ በቋንቋ ሰነጣጥቆ ቁጭ አረገና በመሃል ቆሜ ይቀጥላለሁ ነው ያለው። የአሁኑ መንግስት ህዝብን የሚሰማ አድርጎ የሚያወሩ ሰዎች አሉ። አንድነትን የሚፈጥር የብሔር ብሔረሰብ ፓርቲ ነው የሚል ህዝብ አለ። አይደለም፣ በበቂ ማስረጃ ነው ይህንን የሚል። ህዝብን የሚሰማ ሰው የራሱን ፍላጎት ግን ይሰራል። አዲስ አበባን እንደ ዱባይ ሲሰራ የራሱ ፍላጎት ነው። ጥሩ ሊሆን ይችላል፣ ላይሆን ይችላል። እሱ ላይ መከራከር እንችላለን። የሱ ግን ፍላጎት ነው። ቤተ መንግስትን በ1.5 ቢሊዮን ወይም ትሪሊዮን ሲያሰራ የመንግስት ፍላጎት እንጂ የህዝብ አይደለም። ጥሩ ነው አይደለም፣ እሱ ላይ መከራከር እንችላለን። ስለዚህ የህዝብ ጉዳይ አይደለም። ሀዲያን ከጉራጌ ጋር አጣምሮ አንድ ክልል ውስጥ ሲያስቀምጥ የመንግስት ፍላጎት እንጂ የሀዲያ ህዝብም የጉራጌ ህዝብም አይደለም። ይሄ መታወቅ አለበት። ስለዚህ በፍጹም የሀዲያ ህዝብ ከጉራጌ ጋር አንድ ክልል ሲሆን እቅድም ፍቃድም የለውም። መንግስት ግን ፈልገዋል። ለምን? ሌላ ጉዳይ ውስጥ እንገባለን ይህንን የምናወራ ከሆነ። ስለዚህ ይሄ ነው ጨዋታው። ይሄ ታዲያ እስከ መቼ ይቀጥላል ነው? ይህን ነገር ማጽናት የሚፈልጉ ከሆነ አንድ እንድንሆን የሚፈልጉ ከሆነ እንደ ሀገር እንድንቀጥል የሚፈልጉ ከሆነ መጀመሪያ ህገ መንግስቱን ማሻሻል ነው። ለክልሎች የሰጣቸውን ስልጣኖቹን እንደገና ማየት አለብህ። ሌሎች ሀገሮች ላይ ያልተሰጡ ስልጣኖቹን ከልክለ ለክልል የሚገባውን ሰጥተህ በዛሩ ክልሎቹን ከ20 እስከ 30 ክልል ፈጥረ ክልል እርስ በራሱ በኢኮኖሚ እንዲወዳደር አድርግና ሰላምን መፍጠር ነው እንጂ አንድ አገርን ኦሮሚያ እኮ በነገራችን ላይ አገር እንኳን ቢሆን በአፍሪካ ውስጥ is the biggest population በአንድ ክልል ማኔጅ መታረግ ምን አማራ the biggest population ነው። ይሄንን በመሃል ቆመ ሁለት ተራሮችን እያጋጨ ስልጣን ላይ መቆያት ማለት we are not doing anything። ስለዚህ በዚህ ፕሪንሲፕል ላይ እንጂ መነጋገር አለብን። እንትና ክልል ይሁን እንትና ክልል ላይ ይሁን doesn't make any sense። ግን መስፈርት ኖሪ ፖፑሌሽን ነው መስፈርቱ። let's go with it። ሪሶርስ ነው ሪሶርሱን በምንድነው የምትለካው? let's go with it። በተማራ ኃይል ነው let's go with it እንጂ
ዝም ብሎ ለአንዱ ክልል ቦጭቆ የሚሰጥ ለሌላኛው አርፈ ቁጭ በል የሚል አይነት ፖለቲካ እኮ ነው ያናደደኝ። ቴዲ ቢያበቃ ይሻላል። እግዚአብሔር ጨምሮ ጨማምሮ ይባርክ። እንደዚህ አንዳንዴ መቀመጣችን በከንቱ እንዳይሆን ከሚያሳዩን ሰዎች መካከል እንዲህ ያሉ ልጆች ናቸው፣ እንዲህ ያሉ ሰዎች ናቸው። ከተቀመጠን አይቀር እውቀት የሚያካፍሉን የተለየ እይታ ለዘላለም ይኑር። በጣም ነው የምወዳችሁ ማከብራችሁ። እኔ ግን ለእናንተ ነው ረጅም ሰዓት የተቀመጥኩት። ሼም ይዞኝ ብታሰናብቱኝ ምን ይመስላችኋል? ደከመኝ። ነገም ሌላ ጊዜ ነው እናወራለን። ሌት ነው የመጣችሁት፣ በክብር ሸኙኝ። አይ ረጅም ሰዓት ቆይተሃል፣ ያልታሰበ እስኪመስል ድረስ ማለት ነው። አላሰብኩም እንዳጋጣሚ ስለ በጣም ነው ውይይትን የሚወደው። እዚህ ያሉ ወንድሞችን መሐመድንም ሞሸን እየተባረክንም ሁላችሁም በጣም ነው የሚወዳችሁ። ግን ሰዓቱ ስላልተመቸኝ ነው አጭር ጊዜ የሚገባው። ቅር እንዳይላችሁ ምናልባት ኔክስት ታይም ላይ እየተባረክ የእሱ የኢትዮጵያዊነት ሴንቲመንት ቢያመጣልን ደስ ይለኛል። እሱ የሚላት ኢትዮጵያ ምን አይነት መሆን እንዳለባት ተቋም አረከኝ ማመር ሊሊ የፈለገው አክቹዋሊ እኔ የምፈልገው ነገር ነው ማለት ብዙ ጊዜ አንተ ብቻ ሳትሆን የቅድም እንዳልኩት የኢትዮጵያዊ ፖለቲካ ደጋፊዎች ሁሉ ጊዜ የሚከሱትና የሚያወሩት ነገር አለ። የመውጫውንም ሀሳብ ሲናገሩ ያው እኔም እንደምለው ሁላችንም እንደምለው ይነግሩናል እንጂ ፕራክቲካሊ ፋንዳሜንት እንዲህ መሬት ወርዶ ይሆናል ወይ ለማለት እስቲ እሱን ነው ማየት ነው። በዚህ ነገር ላይ በነገር ላይ ሙግት ከፈለክም እኔ ደስተኛ ነኝ። ቴዲካ ደስ ይያለኝ እንዲላርግ እኔ ብዙ ጊዜ ቴዲ ችግሩን መሰለ የብሔር ጥያቄ የተነሳው 1960 አድርገው ወይም ደግሞ 1966 ወይም የስልሳዎቹ አድርገው የሚያስቡ ሰዎች ናቸው። ሁሉ ጊዜ ኢትዮጵያዊነትን በራሳቸው እንትን ሊነግሩ ይፈልጋሉ። የብሔር ጥያቄ የስልሳዎቹ ጥያቄ ነው ብዬ አላምንም እኔ። ኢትስ ዌይ ቢፎር ዳት። ስለዚህ አንተ የምትለውን ይዘህልን ትመጣና እንወያይበታለን፣ ችግር የለውም። እኛ ጥሪ ላድርግ የብሔር ፖለቲከኞችና ቨርሰስ የት ነበርክ አይዲዮሎጂ አራማጆች ቁም ነገር እኔ አም ሬዲ። እኔ ሁል ጊዜ ሬዲ ነኝ፣ ምንም ችግር የለም። የምታውቀው ሰው አለ ምን ልትጋብዘው የምትችለው? አይ ዶንት ቲንክ ሰዎች ፈቃደኛ የሚሆኑልኝ አይመስለኝም። ሰዋል እንደ ዋሊያ እንደ ቀይ ቀበሮ እዚህ ቲክቶክ ላይ ማን አለ? ሁሉም ኮፍ አሉ። እኔ በግል ማውራቸው አሉ፣ በስልክ የምንደዋወል በውስጥ የምናወራ አሉ። ግን they are not interested። እኔ እንደውም ዌብሳይት ሁሉ ቢውልድ አድርጌ ጨርሼ የሀሳባቸውን እንትን እንዲሉ በስማቸው ላይ ጻፉልኝ እስኪ። ከብሔር ፖለቲካ ውጪ የሀገራዊ ኢትዮጵያዊ ፖለቲካ አሉ። በአንተ በኩል ይምጡ። ሶስት በኩል ጻፉልኝ። እናንተን ከብሔርተኞች ጋር ማወያየት ፈልጋለሁ። እስካሁን የመጣችሁበት መንገድና ምን አገኛችሁ? ቅድም ሞሽ የተናገረው ነገር አለ። አሁን ላለንበት የዳረገን ኢትዮጵያዊ ብሔርተኝነት ነው ብሏል። ያ መሆኑን ታንጀብል በሆነ ማስረጃ ታሳያለህ። መጀመሪያ ላይ የምፈልገው የብሔር ፖለቲከኝነት እንዴት ተጀመረ? በዛ ላይ የእናንተን ንባብ ወደዚህ ልታመጡልኝ የራሴን እንትን አመጣለሁ። አሁን ያለንበት ነባራዊ ሁኔታ ለመሆኑ ኢትዮጵያዊ ብሔርተኝነት በነበረበት ሰዓት ላይ የነበረው ግድያና መስቀልቅል ነው የሚበልጠው ወይስ የብሔር ፖለቲካ በሚራመድበት ሰዓት ላይ ሀገራችን አስፈሪ ደረጃ ላይ ደረሰችው? በዚህ ጉዳይ ላይ ከነዚህ ወንድሞቼ ጋር ማውራት የምትፈልጉ ሰዎች ብሔርተኞች፣ በቂ ብሔርተኞች አሉ። በብዛት የሌሉት ኢትዮጵያዊ ብሔርተኞች ናቸውና እናንተ ካላችሁ በውስጥ ጻፉልኝ። እሑድ ወይ አሳውቃችኋለሁ በቴሌግራም። በነገራችን ላይ ታሜ ራሱ እኮ ኢትዮጵያን የሚያቀነቅን ነው እንጂ ብሔርን ወክሎ ይላል። ሃፍዌይ መጥቶ ይመለሳል። ዮሲ ታሜ ይኸውልህ ምን መሰለህ that's why operationalize እንድታደርግልን የምንፈልገው there are a group of individuals ኢትዮጵያ የሚለው የሚስሏትን ሂስቶሪካሊ በእነሱ ቅንብር ውስጥ ያለችው ነው። አሁን እኛ ዴስቲኒ ይኸውልህ መዳረሻችንን እንድናይ ነው። እኔ ፐርሰናሊ አሁን ስለ ታሪክም ብዙም ዲፔንድ መሆን ያለብን አይመስለኝም። ብዙም ማላምንባቸው ትርክቶች አሉ ያስፈልጋል ተብሎ ለኢትዮጵያዊነት እንደ ግባት የሚወሰዱ ነገሮች አሁን ላይ አይጠቅሙም ብዬ ማስባቸው አሉ። ታሪክም ሆኖ ማለት ነው። እኔ የማስበው ነገን እንዴት እንያት ነው የነገዋ ኢትዮጵያ ምን ትሁን፣ የጋራ ኢትዮጵያ ብሔር ትርክቱ ምናምን የት ጋር እናስቀምጠውና ፕሮብለሙን እንዴት ሶልቭ እናድርገው የሚለው ራሱ አንድ መወያያ ነው። ወጥቷል። ጥያቄዎች አሉ ከተባለ እነዚህ ጥያቄዎች የት ነው አድሬስ መደረግ ያለባቸው? ግዴታ ቀደም እንደሚለው ስልጣን ሊሰጣቸው ይገባል ያን ጥያቄ እንዲመልሱ። ኤኒዌይ እንደዛ አይነት ዲስከሽን
ማድረግ ይችላል። ምክንያቱም ለምን መሰለህ አሁን እኔን ቴዲን አሁን ለምሳሌ የቴዲን የኢትዮጵያዊነት ሴንቲመንት እኔ እረዳዋለሁ። የምረዳው ምንድነው ግሮስ ኢትዮጵያ የምትባለው ክብሯን ምኗን ጠብቃ መሄድ አለባት ብሎ የሚያስበው ነገር አለ። በዛ ሰዓት ፊገር የነበሩ የኢትዮጵያን ከፍታ ብሎ የሚያስበውን የሚያስጠብቁ አካላቶች እነዛን ለማምጣት ይሞክራል። እኔ ግን አሁን ላይ ኢትዮጵያዊ ብሔረተኝነት እያሉ በተለይ ለብቻቸው ሰልፍ አኖይንትድ ኢትዮጵያን ናሽናሊስት አክቲቪስት የሆኑ ሰዎችን ስመለከታቸው የሆነን ሰው ሐሳብ ኮላይድ እያደረጉ አንታጎኒስት የሆነ ነገር ትርክ ከመፍጠር ይልቅ ለብቻው ዌል ክራፍትድ የሆነ የኢትዮጵያ ሴንቲመንት ከዚህ እስከዚህ እንዲነበረ ከዚህ እስከዚህ ይሄ ነበረ እንደዚህ ወደፊት ግን ይሄ መሆን አለበት የሚል አላየሁም እስካሁን። እኔ ለምሳሌ በታች በጎጥ በዘር በምናምን መኖር አልፈልግም። እኔ በጣም የወረደ ነገር ነው ብዬ ስለማስብ ማለት ነው። አሁን የምኖርበት ሀገር ውስጥ ኢትዮጵያዊ ነኝ ብዬ ነው እንጂ የምናገረው እንደዚህ ነኝ ይጠይቁሃል እኮ የኛ ሀገር ያለው የፖለቲካል ዲስኮርስ የወለደው በሽታ ለዚህ ነው። አዩ ኦሮሞ፣ አዩ ሶማሌ፣ አዩ አማራ፣ አዩ ምናምን የሚሉ ነጮች ይሉሃል። ነጮች ኢማጂን how we are toxic for ourselves። እኔ ግን ምንም አይ አም ኢትዮጵያን ነው የምላቸው because the internal problem is our own problem። እነሱ የሚፈልጉት ምንድነው? ኦኬ ኔክስት የሚመጣው ምንድነው? አይ እኔ ኦሮሞ ነኝ ካልኳቸው እናንተ ጋር ኦሮሞ እኮ እንደዚህ እየሆነ የሚል ሌላ አጀንዳ ሊከፍቱ ነው። ግን ክሎዝ ነው ማድረግባቸው አይ አም ኢትዮጵያን። ስለዚህ ግን የኢትዮጵያውን ሴንቲመንት ግን መነጋገር አለብን። በራሱ ኢትዮጵያዊ ኢትዮጵያዊነትን ዲፋይን ማድረግ አለ። ኢትዮጵያዊ ብሔርተኛ ነኝ ብሎ ያወራን ብዙ ነገሮችን ኢትዮጵያዊ ብሔርተኛ ነኝ ብሎ ገበያው ላይ ያለው ራሱ በሁለት በሶስት ይከፈላል። ራሱ ይገርምህ። አሁን የት ነበርክ? አየዋለሁ። ትክክል ነው። አንዳንዴ መንግስትንም መተቸት በሚኖርበት ቦታ ላይ ይተቻል። ኢትዮጵያዊ ብሔርተኛ ነኝ ብሎ የብሔር ፖለቲካ እቃወማለሁ እያለ የብሔር ፖለቲካ መሐንዲሱ ዋናው አብይ አህመድ ስር ደግሞ ገብቶልህ የብሔር ፖለቲካ ያጠፋልኛል ይላል። እሱ አሁን በስፋት እናወራለን። ኢትዮጵያ ነው ኢሪስ ወደፊት አሁን ይሄኛው የምናወራው ነገር መቋጫ ስለማይኖረው ኢሪስ አድርገህ ብትሄድና ሌላ ጊዜ ብታወያየን። ለምሳሌ አሁን ሞሻ ያለውን ነገር ስማ። ኢትዮጵያዊ ብሔርተኛ ማለት ራሱ ብዙ መልስ አለ። ግን ኢትዮጵያዊነት ብቻ ፊውቸርን ብቻ የሚሉ ግሩፖች በነገራችን ላይ የአርሰናል ደጋፊን ከማንቸስተር ደጋፊ የሚለየው ዩኒፎርም ነው። ዩኒፎርም ለብሶ ሜዳ ከገቡ እሱ ራሱ በሱ ላይ መከራከር አለብን። መጀመሪያ አንድን ብሔር የሚያሰኘው ምንድን ነው? ከዛ ነው የምትነሳው። ስለዚህ አሁን ኢትዮጵያዊ ብሔርተኛ አይደለም ታመና የተወሰናችን ኢትዮጵያዊ ብሔርተኛ ከዛ ደግሞ ኢትዮጵያ ብሔርተኛ ነው የሚባለው። እኔ መጀመሪያ ቤተሰቦች አሉ፣ የኔ ቤተሰቦች የወለዱ ቤተሰቦች አሉ፣ ያደኩበት ማህበረሰብ አለ። ከፍ ስል ኢትዮጵያዊ ሆኛለሁ አይደል? ትልቁ ፒክቸር ኢትዮጵያ ነው። ግን ትልቁ ፒክቸር ኢትዮጵያ ነው ማለት ከስር ሀዲያ የለም ማለት አይደለም። ሀዲያንና ኢትዮጵያን ፖዚሽን ማድረግ ላይ ሲተት መፈጠሩ እንጂ ችግር የፈጠረው ኢትዮጵያዊ ለመሆን የግድ የሀዲያን ኦሚት ማድረግ ማለት ራሱ እኮ በፍጹም የማይነገር ነው። ነገር ግን ፖዚሽንን አስተካክል፣ ማንን ከማን ላስቀድም፣ በየትኛው ጉዳይ ላይ አስተላለፋቸውን እንዴት ላድርግ ነው እንጂ ህገ መንግስቱም ፖለቲከኞቹም ማቀናጀት ያልቻሉ አንተ ኢትዮጵያ ብሔርተኛ ነህ አንተ ብሔርተኛ ነህ የሚለው ሎጂክ ራሱ ነው። ታሚ አንድ ጥያቄ ልጠይቅህ። አንተ ኢትዮጵያዊ እንድትሆን ብሔርህን ቶ የሚል ራሱ ጥያቄ ይነሳል እንዴ? ቆይ እኔንና አርሰናል ደጋፊንና ማንቸስተር ደጋፊን ዩኒፎርም ነው የሚለየው ካልኩ አንተ የምታወራው ቋንቋ ነው አንተን ብሔር አደረገ። ኦኬ ይሄ በይደር እዚያ እናባት ነው በይደር እኔ ለምሳሌ ለማንኛውም ስራና ቪዲዮ ለጥፈ ፕሮግራሙን ሰዓቱን ምናምንና እንትኑ ቶፒኩን እንትን ብለህ ኢንቫይት አድርግ። እዛ የሰዓታችሁ ጉዳይ እኮ ነው። እኔማ በተቻለ መጠን በጣም እንትን ለማለት ግሩፕ ፈቅሬ ነበርና ሪስፖንስ በቃ አልመለስ ሲሉኝ እንደገና ድጋሚ እንትን አልኩኝና ሰዓታችሁ ከኔ ሰዓት ጋር ላይጣጣም ይችላል። ለዚች ቶፒክ የሚሆነውን ሰዓት ሜንሽን አድርገው እዛ ላይ ሁላችንም ይመጣልና ሰዓታችሁ ነው። እሑድ ነው ቅዳሜ ነው እኔ ማለት እንደ ፕሮግራማችን እናሳውቀህ ጻፍና ግሩፑ ላይ እሑድ ነው። እኔ እሑድ ይመቸኛል። እኔ ጽፍልሃለሁ። ኦኬ የት ነበርክ? ስልክ የለም። ስልክህን ጻፍልኝ። እሑድ እሺ፣ ጽፍልሃለሁ። መሐመድም ስልክህን ጻፍልኝ። እሺ፣ ሰላም ሁኑ ዶክተር ሰላም መሐመድ። ቻው ባባይ
ኦኬ፣ እንደተለመደው በጣም የሚገርም እውቀት ነው ያካፍሉን። እንደዚህ ያሉ ሀሳቦች ሊዳብሩ ይገባል፣ ሊሰለጥኑ ይገባል። በተለይ አዳዲስ ደግሞ የምትመጡ ሰዎች የቤቱን ሕግ የሰዎቹን ባህሪ መረዳት አለባችሁ። ይገባኛል። አዳዲስ ባህሪ ነው ይዛችሁ የምትመጡት። ያለመዳችሁትን ነገር ነው እዚህ የምታዩት። ሌላ እንደዚህ መመላለሶች ይኖራሉ። እዚህ የኔ ቤትና የኔ ቤት አድማጮች የተለዩ ስለሆኑ ስርዓት ይፈልጋሉ። አንዱ ተናግሮ አንዱ እስኪጨርስ ድረስ ማደማመጥ ያለበት ቤት ስለሆነ በተለይ አዳዲስ ሰዎች ዛሬ ያየሁት አዳዲስ ሰው ትንሽ የስነ ምግባር ጉድለቶች አይተናል። ይስተካከላል በሚለው እናልፋለን። እሺ እንዴት ናችሁ እናንተ? ሁሉም ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ታፕ ላደረጋችሁ በሙሉ ከልብ ነው ማመሰግነው። የአንድ ሀገር ዜጎች ነን። በአንድ ሀገር ዜጋ እንደመሆናችን መጠን የአንድ ሀገር ነዋሪዎች እንደመሆናችን መጠን ሀገራችን ላይ የሚሆነውን ነገር የተለያየ እሳቤ ነው የምንሰማው። እኔ ያልኩት ብቻ ይሁን የሚባል ነገር የለም። ሁላችንም የራሳችን ሁሉም የራሱ እውቀት አለው። በደረሰበት ልክ ነው የሚተነትነው። ከኔ ውጪ ወደ ውጭ የሚባል ነገር የለም። የሁሉም ሀሳብ መደመጥ አለበት። ሌላ ሀገር ሄደንማ እርበት ህግ ቴንኪዩ ፎር ለመኒገኑ ከልብ ነው ማመሰግነው። ለእኔ የምታነሱልኝ ጥያቄ ያለ ከመውጣቴ በፊት 5 ደቂቃ ቆያለሁ። መንፈሳዊ ሰዎችን አላችሁ፣ መንፈሳዊ ሰዎች ቀስ በቀስ እኔ እንደምታውቁት እስካሁን ድረስ ሃይማኖት የለኝም፣ ብሔር የለኝም፣ የፖለቲካ አስተሳሰብ የለኝም እና አሁን በሚቀጥሉት 6 ወራቶች ይህን ነገር ማሳወቅ ፈልጋለሁ። መጀመር የምፈልገው ከሃይማኖት ነው። የሆነ ሃይማኖት ሊኖረኝ ይገባል። ጎበዝ ስንሞት የምንቀበርበት ያስፈልጋል። እንዲሁ እንደተንጠለጠልኩኝ ክውክው እንዳልኩኝ ማለፍ የለብኝም። ለዛ የተለያዩ ሃይማኖት ተሳቢዎችን አወዳድሬ አባል ለመሆን አስቤያለሁ። ስለዚህ ይሄ ማስታወቂያ ከተነገረበት ጊዜ ድረስ ቀን ጀምሮ ሃይማኖተኞች እየገባችሁ ትሰብኩኛላችሁ። ቴዲን የመስበክ ዘመቻና ቁም ነገር እኔ በጣም ፍሌክሰብል የሆነ አእምሮ ነው ያለኝ። እኔ ግትር አይደለሁም። አሳምኑኝ፣ እኔ እመጣለሁ። በህዝብ ፊት ነው የምናገረው። እስልምና ካሳመነኝ አውቶማቲካሊ የእስልምና እምነት ተከታይ ሆናለሁ። ብቻ አሳምኑኝ። ፕሮቴስታንት ካሳመነኝ ተንበርክኬ ጌታን እቀበላለሁ። ኦርቶዶክስ ካሳመነኝ የኦርቶዶክስ ሃይማኖት ተከታይ ሆናለሁ፣ ከወንድሞቼ ጋር አመልካለሁ። ሐዋርያቶች ካሳመኑኝ ፖይንቱ ምንድነው? እኔን የመስበክ ዘመቻ መጀመር አለባችሁ። ማንበብ ብቻ አይደለም። እሱ ሐዋርያው ጃንደረባው እንዳለው ማንበብ የነቢዩ ኢሳያስን መጽሐፍ ሲያነብ አላየም? ማንበብ ብቻ በቂ አይደለም። አንብበህ የሚያስረዳ ሰው ከሌለ ምን ያደርግላል? እንደዛ ነው ያለው ጃንደረባው በንግስት ኢሌኒ ገንዘብ ላይ ሰለጥነው ጃንደረባ ያንን ነው። የነቢዩ ኢሳያስን መጽሐፍ ያነባል፣ ግን አልገባውም። ቁም ነገር። ስለዚህ ለሃይማኖተኞች ጥሪ አቅርቤ ያለው እኔን የእናንተ ካደረጋችሁኝ በቃ እኔን ተከትለው ብዙ የማንኪያ ነገዶች እንደሚመጡ ማወቅ አለባችሁ። አሪፍ ነው፣ በጣም አሪፍ ነው። ታስረዱኛላችሁ ነው፣ ሌላ ነገር አይደለም። በጣም ምከብድ ልጅ አይደለም፣ ግትር አይደለም። ብቻ አስረዱኝ፣ በጉልበት እንዳይሆን። አንዳንዱ በጉልበት ነው ለማስረዳት የሚመጣው። ስነግር አሰማም እንደ ምናምን እያለ ይናገራል፣ እያላበው ይናገራል። ጎበዝ፣ በጉልበት አይደለም፣ አታስፈራራኝ። እኔ እሰማለሁና የገባህን ታስረዳኛለህ ነው እያልኩ ያለሁት። ግልጽ ነው አይደል? ትክክለኛ ገብቶኛል ብለሃል። የኔ ሃይማኖት ይሄ ነው ብሎ የገባህን ታስረዳኛለህ እንጂ ምን መደባደብ አያስፈልግም እኮ፣ መጫወት አያስፈልግም። ላብላብ ሌላ አይገባም። ለምን ያልባሃል? ተደስቻለሁ ብለሃል። እንግዲህ በጣም ኢንጆይ እያደረኩ ነው ህይወቴን ብለሃል። እንግዲህ አንተ ኢንጆይ የምታደርገውን ነገር እኔም ኢንጆይ ላድርግ ነው፣ ሌላ ነገር የለውም። ሃይማኖተኞች ከእናንተ ጎበዝ ነው። እንትናን ብታገኘው እንትና ቢያስተምርህ ወደኛ ልትመጣ ትችላለህ፣ ሊገባህ ይችላል የምትሉትን ሰው ጠቁሙኝ። ፍቅር ሲዝም እስካሁን ስላልተመዘገበ እንደ ሃይማኖትነት አይያዝም። ፍቅር ሲዝም አልተመዘገበም። 13 አባላቶች ይቀራሉ። የግድ 1000 መሙላት አለባቸው። 87 ላይ ቆሟል። ስለዚህ 13 አባላት ካልሞላ አንመዘገበም ብለውታል። ሌላ ጥያቄ አለ? ሙስሊም ትሆናለሁ? የ100% ብቻ አስተምሩኝና ይግባኝ። ምንም አልሆነው ነገር የለም። እሺ
ሀገር መግባት ትፈራለህ? ለምን እፈራለሁ? እገባለሁ። ሀገር ያርለች እንዴ? ካሰሩኝ ያስሩኛል። እናንተ ድምፅ ትሆኑኛላችሁ። ደግነቱ እናንተ ድምፅ አትሆኑም። ድምፅ የምትሆኑት የብሔራችሁ የእናንተ ተወላጅ በሆን ነበር። አይ ቲንክ ድምፅ ግን ትሆኑኛላችሁ ብዬ አስባለሁ። ቢያንስ የአንድ ቀን አጀንዳ አታደርጉኝም? እኔ ብታስር አንድ ቀን አነፍኩኝም ብዬ አስባለሁ። አንድ ቀን። እሺ ሌላ ጥያቄ አለ? ቀጠሮ መቼ ነው? ሮብ እናድርገው። ሮብ ዕለት ሮብ አይርቅም አይደል? ብዙዎቻችሁ ዛሬ ብዙ ጠብቃችሁ መታችኋል። ኖ እኔ ዥዋዥዌ አይደለሁም። እኔ ስታዩኝ ዥዋዥዌ ልጅ ነኝ እንዴ? እኔ በመርህ የምንቀሳቀስ ልጅ ነኝ። እኔ አቋም ሰው ነኝ። እኔ አንዴ ገባው ነው፣ አልወጣም። ከዛ በፊት ግን ከመውጣታችሁ በፊት ቅድም ስለ ዶክተሮች ሳወራ በጣም ያሳቀኝን የአንዲት ዶክተር ንግግር ላስደምጣችሁ እና እወጣለሁ። አይዶን እዚህ ውስጥ ካለሽ አላቅም። አንዲት ዶክተር ምትለው ላስደምጣችሁ። ለመሳቅ ተዘጋጁ። ዝግጁ ናችሁ? እሺ ላስደምጣችሁ። የት ሄደች? ቆይ እስኪ ታፕታፕ እያደረጋችሁ ስሟት፣ ታገኘዋት። ስሟት። አንድ ወንድ ግንኙነት ካደረገ በኋላ ይሰማል። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶች የማገኘው ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ። ሀሳቤ ቀይሬ ነው። እንደውም ኢትዮጵያ ውስጥ ካሉ ዶክተሮች ደሞዝ ሊጨመርላት የሚገባው እቺ ናት። እቺ ሴትዮዋለች፣ ደሞዝ ሊጨመርላት ይገባል። በጣም ያሳሰበንን ጉዳይ የጠፋብንን ነገር አይደል የምተነትነው። በደንብ ስሞት። አንድ ወንድ በመጀመሪያው ዙር ከጨረሰ በኋላ ለሁለተኛው ዙር ለመነቃቃት ምን ያህል ጊዜ ነው ሊፈጅበት የሚገባው? ኮመንቱንም አነብላችኋለሁ፣ ግን መጀመሪያ ስሞት። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶች የማገኘው ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት፣ በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትረስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከተወሰነ ሰዓታት ሊቆይ ይችላል፣ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከተወሰነ ሰዓታት ሊቆይ ይችላል። ቲኔጀሮች ከሆናችሁ በሀያዎቹ ዕድሜ ውስጥ ከሆናችሁ 1 ሰዓት ሊፈጅባችሁ ይችላል። ከ30 እስከ 40 ካላችሁ
50 ዓመትና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል እንዲህ ብላ ተነተነች። ይሄ ህዝብ ይለወጣል ብላ ኮመንት ላይ ላንብብላችሁ አሏትን። ፖይንቱ ምንድን ነው? አንድ ወንድ የግብረ ስጋ ግንኙነት ካደረገ በኋላ ወደ ሁለተኛውን ዙር ለመቀጠል ምን ያህል ደቂቃ ይቆያል? አይኑ ከበደ አውቃለሁ፣ አንተ ከበደ አውቀዋለሁ፣ አንተማ ሰኞ አድርገህ የሚቀጥለው ሰኞ ነው የሚነሳብህ፣ ተረጋጋ፣ ተበልቻለሁ ይላል። ኮመንት ላይ ያሏትን ልንገራችሁ። ዶክተርዬ የመጀመሪያውን ዙር ጨርሶ እዛው እያለ የሚቀጥሉት እሳ አለች። አውቶማቲክ እዛውን የሚቀጥሉት እሳ። እነዚህ እሳ ምንድነው ችግራቸው? የመጀመሪያውን ዙር ጨርሶ እዛው እያለ ሳይነቅል አውቶማቲክ የሚቀጥሉት ወንዶች ሳይንሱ ምን ይላቸዋል? የኔ ደግሞ እስካሁን እንደቆመ ነው። ምን ይሻለኛል ይላል። ምንም አለ ዶክተርዬ በባዶ ሆዴ ባደርግ ችግር አለው ወይ? በባዶ ሆዴ ባደርግ ችግር አለው ወይ? ደን ሪፕላይ ያደርጉለታል እነዚህ ተንኮለኞች። በእግረ ሄደ በቃሬዛ መምጣት ከፈለግ ካው ችግር የለውም። በባዶ ሆድ በጣም ጥሩ ነው። ቢያንስ ለአንድ ዙር አንድ ሰዓት ያስቆይሃል አለው አንዱ ደግሞ። ምክንያቱም ሳስበው እራቡን እያሰበ ስለሆነ የሚያደርገው 2 ሰዓትም ሊቆይ ይችላል። በነገራችን ላይ እራብን እያሰባችሁ ከሆነ ብዙ ልትቆዩ ትችላላችሁ። አንዳንዶቻችሁ ጂን ጠጥቼ ምናምን፣ ጂን አጠጣ፣ በባዶ ሆድ አድርግ። እራብን ስለምታስብ ትረሳዋለህ። እውቀት ነው እያካፈለን ያለ ነው። እዚህ ጋር ታፕታፕ እያደረግ እኔ ሐሙስ አድርጌ ቅዳሜ ነው ሁለተኛው ዙር የሚነሳብኝ አለ። አምሶሪ ትላልቅ ሰዎች እዚህ ውስጥ ካላችሁ ውጡ። እኔ እዚህ ከባለጌዎች ጋር እያወራሁ ነው። የባለጌ ሰዓት ነው። አምሶሪ ሳላሳስብ ትላልቅ ሰዎች አላችሁ ውጡ። እነዚህ ከከሸፈ ትውልድ ጋር ጨዋታ ይዤ ነው። እባካችሁ ትላልቅ ሰዎች ካላችሁ ከህፃናቶች ጋር ከልጆች ጋር ከቤተሰብ ጋር ሆናችሁ የምታደምጡ ካላችሁ ውጡ። አንዳንድ ጊዜ እንጂ የከሸፍነን እኛ ያለ ነው እዚህና የተበላሸ ማህበረሰብ ጋር እያወራሁ ስለሆነ ውጡ። ይሄ ወሬ ለእናንተ አይሆንም። እኔ የመጀመሪያውን ጨርሼ ገና ሳላወጣው ምንም ጋፕ ሳይኖር እዛው እንደቆመ ነው መቀጠለው። ይሄ ነገር ችግር አለው ያለ ችግር አለው። ይሄ ችግር አለው። ዶክተር ብልቴ ረዝሞ በመቆንጠጫ ወገቤ ላይ አስሬው ነው የምዞረው። ጉዳት ይኖረው ይሆን? አሁን ይሄ ትውልድ ነው አገር የሚጠብቀው? ይሄ ትውልድ ነው አሁን መንግስተ ሰማይ የሚወርሰው? ዶክተር 38 ዓመቴ ነው አልተገረዝኩም፣ ችግር አለው? እኔ ቢያንስ በአንድ ቀን 5 ዙር ሄዳለሁ፣ ችግር አለው? በአንድ ዙር 40 ደቂቃ ቆያለሁ፣ አብራሪልኝ ይላታል። አረ እኔ አረካም፣ ይሄ ነገር ችግር ይሆን? ምንም አረካም፣ እርካታ የለኝም ይላለች። እዚህ ጋር ደግሞ አንተ ተረግመ ነው እንጂ እንዴት ነው ማረከው? አጣራ። እርግማን ሊኖርብ ይችላል። አንተ ይሄን አላነብም፣ ይሄን ባነብ እኔ ይሄን አላነብም። የኔን ምን ላድርገው? 10 ሰከንድ እኮ አልቆይም። አስር ሰከንድ አልቆይም። የኔን ምን ላድርገው? አንተ አማራጭ የለህም። አንተ መታነቅ ነው ያለብህ። እኔ ቀጥታ ነው እኔ ማመቻመች ምናምን አላውቅም። ቀጥታ አንተ ቆርጠው መፋቂያ አድርገው ምን ያደርግልሃል? አንተ ወይ ቢታ ረግጠሃል፣ ለሌላ ሰው የተጣለ ቢታ ረግጠህ ሊሆን ይችላል። እስኪ
ቼክ አስደርግ 10 ሰከንድ። እዚህ ጋር ደግሞ ሰባኪዎች ገቡ። ጌታ ይወድሻል የሚለው ያው እንግዲህ የኔ ጥያቄ ማጋ ለሞክረው የሚል ነው የሚላልና ገርሞኝ ነው። እቺ ዶክተር ካለች ቁም ነገር ለዚህ ዶክተር ተብሎ ደሞዝ ጭማሪ ሊደረግላት ይገባል። ያ ይሄ በነገራችን ላይ ጥሩ ነገር ነው። እንደዚህ አይነት ትምህርቶች ደስ ይላሉ። ግን አታሸማቋቸው። እንደዚህ አይነት ሰዎች መጥተው እንዳስተምሩ ምናምን አታርጓቸው። በእንደዚህ አይነት ጉዳይ ላይ ትምህርት የሚሰጡ ገለጻ የሚያደርጉ ምናምን ጥሩ ነው በጣም። እሺ ሌላ ጥያቄ ያለ ለኔ የምታነሱልኝ? ሌላ ለኔ የምታነሱልኝ ጥያቄ ነው። ብዙ ነገር ነበር፣ ግን ምናልባት ፖለቲካ ላይ ያደምጡ የመጡ ትላልቅ ሰዎች ስላሉ ይህን በይደር ላሳልፈው ብዬ ነው እንጂ በጣም ብዙ ነገር አለ። እኔና እናንተ ብቻ የምናወራው ያው የኔን ባህሪ ታውቃላችኋል። የኔን ባህሪ ታውቃላችሁ። እሺ ከፖለቲካው ወጣ ስንል በዚህ ፈታ ብለናል። ታፕታፕ ላደረጋችሁ፣ ኮፒ ሊንክ፣ ሼር ላደረጋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ። አንተስ ምን ያህል ደቂቃ ትቆያለህ የምትሉኝ እሱን እኔን የሚያውቁኝ ስንጠይቃቸው እኔ ልነግር አልችልም። እንዲህ ነው ብዬ መናገር አልችልም እኔ። እሺ ሌላ ጥያቄ አለ? አዎ የሃይማኖቱን ጉዳይ በውስጥ ጽፈውልኛል። ብዙ የኦርቶዶክስ ልጆች በጣም ጽፈውልኛል። አይ ቲንክ ወደውኛል መሰለኝ፣ ኦርቶዶክሶች ወደውኛል፣ ባህሬን ወደውኛል። እና ይሄ የሃይማኖት አልባ ሆኖ እንዲሁ ከሚኖር እስቲ እኛን ሰብስበው ያሉ ይመስላሉ። እስኪ ከነሱ ጋር እናወራለን፣ ሌሎችንም ጨምረን እንወያያለን። እስቲ ሌላ ጥያቄ አለ? ሌላ ጥያቄ? የመጨረሻ ፖለቲካ አጠይቁኝ። በለ ፖለቲካውን ደከመኝ፣ ሰለቸኝ። አሁን ማህበራዊ ጉዳይ ዘና የምልበት ሰዓት ነው። ቴሌግራም ላይ አሳውቃችኋለሁ። ቴሌግራም ላይ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ቤተሰብ ያልሆናችሁ ቤተሰቡ ነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ፣ ሼር ላደረጋችሁ ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ከክፉ ይጠብቃችሁ። ወዳችኋለሁ። ቻው ቻው።
ክቡራን እንዴት ናችሁ? ሁሉ አማን ነው ወይ? እንዴት ናችሁ? ሁሉ ሰላም ነው? ታፕ ማድረግ አለባችሁ። ከቅርብ ጊዜ ወዲህ ታፕ የምታደርጉ ሰዎች ተዘናግታችኋል። አይ ዶንት ኖ በሚደረጉ ውይይቶች የተመሰጣችሁ ሊሆን ይችላል፣ ወይም ደግሞ በማንነቴ ምክንያት ሊሆን ይችላል። አይ ዶንት ኖ ታፕ ለማስደረግ የሆነ ብሔር ውስጥ መግባት ያለብኝ አይመስለኝም። እንደምታውቁት የመንጋ ሀሳቤ የብሔር ሀሳቤ ውስጥ ካልገባችሁ አንዱ ሰውዬ አሉ የሆነ ቦታ ላይ የእኛን ብሔር መንካት የእሳት ዘንግ መጨበጥ ነው ይላል። የሚያየው 5 ሰው ነው። ታፕ ግን 1 ሚሊዮን ነው። ይገርማል። እንዲህ ያለ ደረጃ ላይ የደረሰው። ለማንኛውም በብሔር ያልተደራጃችሁ በመንጋ እናስበም የምትሉ ሰዎች ካላችሁ ታፕ አርጉ እንጂ እኔ እናንተን ታፕ ለማስደረግ እናንተ የመንጋና የቡድን እሳቤ ውስጥ አልገባም። ታፕ አርጉ። እኛ በመንጋ እናስበም፣ እኛ ግለሰባዊ ነን፣ በግላችን በራሳችን ዛቢያ የምንሽከረከር ሰዎች ነን የምትሉ ሰዎች ሀገረ ዳር ኢትዮጵያውያን ታፕ እንድታደርጉ ጠይቃችኋለሁ። እሺ ታፕ የሚያደርገውማ የብሔራቸው የሚታይ ቢሆን ኖሮ ጉድ ገብተን ነበር። ታፕ ስታደርጉ ታፕ ያደረገው ብሔር አብላጫውን እዚህ ጋር የሚያሳይ ቢሆን ኖሮ ጉድ ነበር። እሺ ቻይኖችን ለዚህ ስራቸው ማመስገን አለብኝ ለማለት ያለው። በተረፈ እንዴት ናችሁ? ሁሉ ሰላም ነው ወይ? ቀደም ሲል ያደመጣችሁት ምንድን ነው? ከዚህ ቀደም ሲል ከደመጣችሁት ድምፅ ውስጥ የትኛው ብሔር ነው ያለው? የትኛው ብሔር ነው በብዛት የተበደለው እዚህ ውስጥ? እነዚህ የሕክምና ባለሙያዎች ናቸው። ኦኬ፣ በመንጋ የምታስቡ ሰዎች፣ ኦኬ፣ ብቻችሁን ማሰብ የተሳናችሁ ሰዎች እንዴት ናችሁ? ደህና ናችሁ ወይ? የትኛው ብሔር ነው በብዛት የተበደለው? የትኛው ብሔር ነው? እስኪ በደንብ የተበደለው ብሔር የትኛው ነው? ጉራጌ፣ አማራ፣ ኦሮሞ፣ ሲዳማ፣ ኦሮሞ፣ ሁሉም አማራ፣ ኦሮሞ፣ ሁሉም ኦሮሞ፣ አማራ፣ ሀዲያ፣ ኢትዮጵያ። ብሔርተኞች በነገራችን ላይ በጣም ግራ የገባቸው ሰዓት ነው አሁን። የዶክተሮችን ጉዳይ እንዴት አድርገው መተንተን እንዳለባቸው ግራ ገብቷቸዋል። ለነሱ እሳቤ ምቹ አልሆን ብሏቸዋል። በጣም ግራ ገብቷል። ለዛ ነው ብዙዎቹ ሲናገሩ ማታደምጧቸው። ሲናገሩ ሰምታችኋል። ብሔርተኞች ይሄን አጀንዳ አድርገው ሲተነትኑ ሰምታችኋል። ቢኮዝ ምንም ከነሱ ጋር የሚጋጭ ነው። ምን ብለው ይተነትናሉ? ኢማጂን ተለይቶ የተጠቃ ኦሮሞ ቢሆን፣ ኢማጂን ወይ አማራ ቢሆን ወይ ትግራዋይ ቢሆን ሰማይ ምድሩን ነበር የሚያንቀጠቅጡት። ነገር ግን ሁሉም ብሔር ላይ የመጣ አደጋ ስለሆነ ዝም ብሏል። ለማንኛውም ይሄ ኢትዮጵያ ውስጥ ያሉ የሕክምና ባለሙያዎችን ዘር፣ ቀለም፣ ሃይማኖት ሳይል ያጠቃ ችግር ነው። በእኔ ትንታኔ፣ በእኔ እምነት ይሄ የብሔር ፖለቲካ የእጅ ስራ ውጤት ነው። ይሰማል ወይ? የብሔር ፖለቲካ የእጅ ስራ ውጤት ነው። የእናንተ የእጅ ስራ ውጤት ነው። ሌላ በዚህ ማን ነው የሚከሰሰው? ከዚህ ጋር ተያይዞ ጀዋር መሐመድ እና ታዬ ደንዳ የቀድሞ የሰላም ሚኒስተር ዴኤታ ብሔርተኝነት ይብቃን ብለው ብሔርተኞችን መቆጣት ጀምረዋል። እንደ ብሔር ማሰብ እናቁም። አሁን እንደ ኢትዮጵያ ማሰብ አለብን። ጀዋር መሐመድ እና ታዬ ደንዳ እሱም ወደ እናንተ የሚደርስ ይሆናል። የሆነ ሆኖ የሕክምና ሰዎች ኢትዮጵያ ውስጥ ምሬታቸውን እያሰሙ ነው። ላልተኖረው ልጅነታችን ስንል ማንኛውንም ዋጋ ማንኛውንም መስዋዕትነት እንከፍላለን ይላሉ የሕክምና ባለሙያዎች። ኑሮ እጅግ በጣም አሳዛኝ ነው። ለመንግስት ቅርበት ያላቸው ሰዎች የሚያገኙት ገንዘብ እና እነዚህ እድሜያቸውን በሙሉ በትምህርት ያሳለፉ የሕክምና ሰዎች የሚያገኙትን ስታዩ ያሳዝናል።
እነዚህ የሕክምና ሰዎች አንድ የጎዳቸው ነገር ማሰብ መቻላቸው ነው። ቁም ነገር ማሰብ መቻላቸው የሚያስቡ ስለሆኑ ነው እንጂ ትንሽ ማሰቢያቸውን ለጊዜው አስቀምጠው በሚናገሩት ቋንቋ የሆነ ብሔር ውስጥ ገብተው ይውደም ይፋፋም ቢሉ ዛሬ አንቱ የተባሉ ሰዎች ይሆኑ ነበር። ዛሬ ሚሊዮን ብሮች የሚያገበሰብሱ ይሆኑ ነበር። መጽሐፍ ይጽፉና እየተዟዟሩ መሸጥ ይችሉ ነበር። ነገር ግን መማር መጥፎነቱ ጥያቄ ኮሽን እንድታደርጉ ያደርጋቸዋል። ትጠይቃለህ። አስቸጋሪ የሆነባቸው ነገር መማር መጥፎነቱ እዚህ ጋር ነው። እንዳለመታደል ሆኖ ምንም ሞራል የሚባል የሌላቸው ሰዎች መሀል ላይ የተገኙት አብዛኞቹ ማለት ነው። ሞራል ማለት እንደምታውቁት የብሔር ፖለቲካ አብዛኞቹ፣ ሁሉንም ማለት አይደለም፣ አብዛኞቹ ከምሁር እስከ መሃይም የብሔር ፖለቲካ አራማጆች ሞራል የሚባል የላቸውም። ታውቃላችሁ አይደል? ይሄ ቤዚክ ዲሰንስ የላቸውም። ዋትስ ራይት ኤንድ ዋትስ ሮንግ አቁም። እስቲ ጥቀሱልኝ። ያውቃሉ? አቁም። ከምሁር እስከ መሃይም ነው የምላችሁ። ይሄ ተውት፣ ያልተማረውን ተዋቸው። የተማረው የብሔር ፖለቲካ አቀንቃኝ ከምሁር እስከ መሃይም ቤዚክ ነገር አቁም። ዋትስ ራይት ኤንድ ዋትስ ሮንግ አቁም። አንድ ሕፃን ልጅ ተደፈረች ይባል፣ ኦኬ ተደፈረችው ከነሱ ወገን ከሆነች ወይ ደፋሪው ከነሱ ወገን ከሆነ ደፋሪው ነፃ ለማውጣት የሚሄዱበትን ርቀት አይታችኋል። ዶክተሮች፣ ቁም ነገር አንቱ የተባሉ ሰዎች፣ የብሔር ፖለቲካ ውስጥ የገቡ ሰዎች አንድ ሰው ነፍሰ ገዳይ ከነሱ ወገን ከሆነ እሱን ነፃ ለማውጣት የሚሄዱበትን መንገድ ርቀት አይታችኋልና እነዚህ የጎዳቸው እንደነሱ ማሰብ አለመቻላቸው ነው ብዬ አስባለሁ። ስለዚህ አሁን ላሉበት ደረጃ የዳረጋቸው የብሔር ፖለቲካ የእጅ ስራ ውጤት ነው የሚል እምነት አለኝ። የብሔር ፖለቲካ ግን የጠቀማቸዋል። አሁን እዚህ ጋር ኮመንት የሚያደርገው ሰውዬ አመዳም ነበር፣ ሳቀው ነኝ አመዳም ነበር። ሱሪውን ብታስወልቁት ፓንት የሌለው ሰውዬ ነበር። ደሞመንት ብሔር ፖለቲካ ውስጥ ገባ። ይሁደም ይፋፋ ማለት ይኸው ወዛሙ ነው። ይኸው ወዛሙ ነው። ወዛሙ ሆኗል። ይሰድበናል፣ እንደፈለገ ይፈነጫል ምናምን። ይኸው አቋል ከ5 ዓመት በፊት ሱሪውን ብታስወልቁት ፓንት የለውም። ስለዚህ ምንድነው ያልኳችሁ ያለሁት በችግራችሁ ዙሪያ መደራጀት ይሆንላችሁ። በችግራችሁ ዙሪያ ካልተደራጃችሁ በተለይ በፖለቲካ በችግር ዙሪያ ስትደራጅ ነው እንጂ በብሔር ወይ በምትናገረው ቋንቋ አይደለም ማይ ፍሬንድ። ለመሆኑ ጀዋር መሐመድ፣ ታዬ ደንዳ ምንድን ያሉት? እሱን ወደ እናንተ አደርሳለሁ። የሕክምና ሰዎች የሚናገሩት ንግግር ምንድን ነው? እሱን ወደ እናንተ አደርሳለሁ። አማራ ፋኖች የአንድነት አደረጃጀታቸውን ይፋ አድርገዋል። ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት አህፋድ ረቂቅ ማኒፌስቶ አውጥቶ ነበረ። እነዚህ ረቂቅ ማኒፌስቶ ባወጡም ቅሉ የአማራ ፋኖ ብሔራዊ ኃይል በሚል የአማራ ፋኖ በጎጃም በወሎ በሸዋና በጎንደር አንድ ሆነናል ብለዋል። ወደ 13 ወደ 14 ሰዎችን መርጠዋል። ሊቀመንበሩ፣ ጸሐፊው፣ ምክትል ሊቀመንበሩ ግን የለም። ለምንድን ነው ስል ለሙድ ነው ብለውኛል። ለሙድ ነው። የአባት አርበኞች ግን መርጠዋል። የሆነ ሆኖ ለምንድን ነው ሊቀመንበር ያልመረጡት? ለምንድን ነው ጸሐፊ ያልመረጡት? እንዴት አድርገውስ ነው የሚመሩት? ከዛ በኋላ ምን አይነት ነገሮች ትችቶች ተነሱ? ምን አይነት መልካም ነገሮች ተነሱ? አዎንታዊና አሉታዊ ነገሮች ተነስተዋል። እነሱን አስደምጣችኋለሁ። የእስክንድር ነጋ አህፋድ መግለጫ አውጥቷል። ይህን የነዚህን የአራቱን አደረጃጀቶች አስመልክተው ማለት ነው። እሱን ወደ እናንተ አደርሳለሁ። መሬት ላይ ባሉትና አየር ላይ ባሉት የሰማይና የምድር ያህል ልዩነት እንዳለ ድጋሚ አሳይተውናል። ድጋሚ እነዚህ የአማራ ፋኖ ብሔራዊ ኃይል አየር ላይ ያላችሁ ተንታኞች አላችሁ፣ የአማራ ፖለቲካ የምትተነትኑ ይቅርታም አይጠይቁም። ምድር ላይ ካሉትና አየር ላይ ያሉት የሰማይና የምድር ያህል ልዩነት አለ። አንዳንዱ በር ዘግቶ 9 ሰዓት የሚያወራው ምድር ላይ ካሉት 9 ሰዓት ይለያያል። 10 ሰዓት የሚያወራው 10 ሰዓት ልዩነት አለ። ሁሉንም ማለት አይደለም። አንዳንድ ሰዓት የራሱ የአማራ ልጆች አሉ። በነገራችን ላይ በጣም የሚገርሙ ማህበረሰባቸው ከገባበት ችግር ለማውጣት ሀሳባቸውን አደራጅተው ሲናገሩ አፋችሁን ከፍታችሁ እንድታደምጧቸው የሚያደርጉ አሉ። አንዳንዱ ደግሞ ስርዓቱ ዝም ብሎ ይገባል። ምን ለማለት ፈልጌ ነው? እነዚህ አራቱ ድርጅቶች እኛ የምንታገለው ኢትዮጵያውያንን በጋራ በማሳተፍ ነው። በኢትዮጵያ የግዛት አንድነት፣ ሉዓላዊ አንድነት ዙሪያ ላይ ምንም ጥያቄ የለንም ብለዋል። አይ ቲንክ ከዚህ መግለጫ በኋላ አየር ላይ ያላችሁ ተንታኞች ቶናችሁን ትቀይራላችሁ የሚል እምነት አለኝ። ለማንኛውም መግለጫቸው ምን ይመስላል እሱን ወደ እናንተ አደርሳለሁ። የሀገር መከላከያ ሰራዊት አማራ ፋኖች ላይ እና የኦነግ ሸኔ ነው የሚላቸው። አይ ዶንት ኖ ለምን ሸኔ እንደሚላቸው። እነሱ ኦነግ ነን ይላሉ፣ እነሱ ሸኔ ይሏቸዋል። አይ ዶንት ኖ እኔ ለምን እንደሆነ ብዙ ጊዜ ጠይቄ ምን ምላሽ ላገኝ አልቻልኩም። እነ ድሪባ ኩምሳ እኛ ኦነግ ነን ይላሉ፣ ፊልድ ማርሻሉ ደግሞ እናንተ ሸኔ ናችሁ ይሏቸዋል። መገምተው ነገር አለ፣ የሚገባኝ ነገር አለ። ግን
እናንተ ግን እስካሁን ለምን እንዳነገራችሁኝ አላውቅም። የሆነ ሆኖ የማያዳግም እርምጃ ወስጄባቸዋለሁ ይላል። ኦነግ ሸኔዎች ላይ ወይም ደግሞ በራሳቸው አጠራር ኦሮሞ ነጻነት ግንባር ላይ ፋኖች ላይም እንደዚሁ ጽንፈኛ እያለ ነው የሚጠሯቸው። የማያዳግም እርምጃ ወስደንባቸዋል። በአጭር ጊዜ ከዚህ በኋላ አማራ ክልል ላይ ምንም አይነት የቶክስ ድምፅ አትሰሙም ይላሉ። እነሆ አማራ ክልል የሚደረገው ጦርነት ከተጀመረ 2ኛ ዓመቱን ግን ይዟል። የመንግስት ደጋፊዎች አላችሁ፣ መታችሁ ተነትናላችሁ። በተባራሪ እንደሰማሁት ከሆነ የመንግስት ሰዎች ዘው ብላችሁ አትግቡ ተብላችኋል ሲባል ሰምቻለሁ። በፊት ይመጡ ነበር እና እያስበላችሁን ነው ተብሎ ተገምግሞ ይሁን አላውቅም። የሉም፣ ብዙ የሉም እና ለምን እንደሆነ አላውቅም። ግምገማ ገብተው ነጥብ እየጣላችሁ ነው ምናምን ተብሎ አይዶን ማስጠንቀቂያ ተሰጥቷቸው ይሁን ማስፈራሪያ ይሁን አላውቅም። ለማንኛውም ካላችሁ እድል ይሰጣችኋል። መታችሁ የምትደግፉትን ፓርቲ ነፃ ታወጣላችሁ፣ ወይም ደግሞ ራሳችሁ ነፃ ትወጣለ። መጣም አልመጣም ግን በሌለበት ጉዳይ ይታያል። አይ ዶንት ኬር። አገሬ ላይ በሚደረግ ማንኛውም ጉዳይ አስፈላጊ ከሆነ ከሶማሌ፣ ከወላይታ፣ ከጋምቤላ፣ ከሀዲያ፣ ከስልጤ ብቻ ስለሚናገሩት ንግግር እውቀት ይኖራቸው እንጂ ትተነትናላችሁ። በእኛ ጉዳይ ምን አገባህ የሚባል ነገር የለም። ይሄ የሰገጤዎች ንግግር ነው። ይሄ ምንጊዜም ማመዛዘን የሳናቸው ሰዎች ፖለቲካ ውስጥ ሲገቡ በእኛ ጉዳይ ምን አገባህ ይለዋል። በእኛ ጉዳይ ምን አገባህ የሚባል ነገር የለም። ሀገሬ ላይ የተዋጋ ሀገሬ ላይ የተታኮስክ በእኛ ጉዳይ ምን አገባህ የሚባል ነገር የለም። እኔ እንዲህ ያለ ትንታኔ ሰምቼ አላውቅም። አትሸበሩ። እንደዚህ የሚሏችሁ ሰዎች ምንም ያው ሊያሸማቋችሁ ስለፈለጉ ነው። ስለዚህ ኢትዮጵያውያንን ብላችሁ ካሰባችሁ የእነሱ የእጅ ስራ ውጤት አይደል ያንተን መከራ እያስበላህ ነው አይደለም? ስለዚህ ለምን አባት ነው መተማተንት ነው? ማን አባቱን ትፈራለህ? በአማራ ጉዳይ መተንተን አለብህ። በትግራይ ጉዳይ መተንተን አለብህ። በኦሮሚያ ጉዳይ ሀሳብ መስጠት አለብህ። እነሱ ብቻ እዛች ሀገር ላይ እንደፈለጉ እንዲፋጩና እንዲደባደቡ ማን የፈቀደላቸው? ስለዚህ ትከሻን ሰፋ አድርገህ መግባት አለብህ። ካልሆነ የነሱ የእጅ ስራ ውጤት መከራ ገፈት ቀማሽ ነው የምትሆነው ማለት ነው። ስለዚህ ሀሳብ መስጠት አለብህ ለማለት ነው። አማራዎችን በኦሮሚያ ጉዳይ ላይ ሀሳብ ገብታችሁ መስጠት አለባችሁ። አማራዎችን በትግራይ ጉዳይ፣ ትግራዮችን በአማራ ጉዳይ። እንደዛ ነው ብዬ ነው ማስበው። ምክንያቱም አንድ ሀገር ላይ እስካለን ድረስ በእኔ ጉዳይ አትግባ፣ በእኔ ጉዳይ ገባ የሚባል ነገር የለም። እኔ ማልገባው በሚስትህ ጉዳይ ነው።